የሚሊዮነሮች መንገድ እንደዛ አይነቶቹ ነገር አይቀበልም። ማለትም መሸጥ የምፈልገው ነገር እኮ እኔ ነኝ የምሸጠው፣ ማምረት የምፈልገው ነገር እኔ ነኝ ማምርተው፣ መስጠት የምፈልገውን አገልግሎት እኔ ነኝ የምሰጠው። ሰላም እንዴት ናችሁ? ያመቱ ቅዳሜ እንኳን በሰላም ደረሰ። እንግዲህ በማርፈድ ይቅርታ እየጠየቀው በደንብ ልባቸውን ክፍት አድርገው አእምሯቸውን ዝግጁ አድርገው ያመቱን ቅዳሜ የሚገርም እውቀት ለመኮምኮምና ካሉበት አንድ ስቴፕ ወደፊት አለፍ ለማለት ይጓጉተው ያሉ የሚሊዮነሮች መንገድ ቢዝነስ ፕላን ላይ ፕሮግራም ተከታታዮቻችን ሳምንት እንዴት ነበር? ዛሬ ደግሞ የምናወራችሁ እንግዲህ ሚሊዮነር ከሚያደርጋችሁ አንዱ ነገር ነው። ይህ ፕሮግራም እስከ ምሽቱ 12 ሰዓት ድረስ ይቀጥላል ማለት ነው። እየተከታተላችሁ ያላችሁት ኢትዮ ኤፍኤም 107.8 ነው። ከምሽቱ 2 ሰዓት ላይ ደግሞ በአገሬ ቴሌቪዥን ፌስ ቱ ፌስ ማለት ነው እንከሰታለን። አሁን እስከ 12 ሰዓት ድረስ በዚሁ ቻናል ላይ በደንብ ተከታተሉናላችሁ። ዛሬ እንግዲህ ከምናወራችሁ እናንተ የምትጠብቁት ዛሬ ማን ተሸለመ፣ ምዝገባስ አበቃ ወይ፣ ባንኮች ምን አሉ የመሳሰሉ ነገር እየጠበቁ ነው። እሱ እንዳለ ሆኖ የምናወራቸው ነገር ነው በደንብ ያው በየጊዜው ከምንነግራቸው ውስጥ እንዴት ነው የምመዘገበው፣ ከተመዘገብኩ በኋላ ቆይ ምንድነው የማደርገው፣ አቴንዳንስ መሙላት፣ ከዛ በኋላ አካውንት መክፈት፣ ከዛ በኋላ ምንድነው የማደርገው ቼክ አካውንት፣ ከዛ በኋላ የግብይት ትስስር፣ ከዛስ የቢዝነስ ፕላኑን እየወሰዱ መቀጠል፣ ከዛስ የፒያዝ ወይ ተላላኪ ዴሊቨርን መጠቀም፣ እያንዳንዳቸው መመዝገቡ፣ አቴንዳንስ መሙላት፣ ቼክ አካውንት መክፈት፣ የግብይት ትስስር መፍጠር፣ ፒያዝ ተላላኪ ዴሊቨርን መጠቀምስ ምንድነው ልዩነቱ? ቢዝነስ ፕላኑስ ከሌላው የሚለየው ምንድነው? በወረቀት አይሰጥንም ወይ? የሁለት ዓመቱ አንዴ ይነገራሉ የሚሉትን ጭምር በየጊዜው የምናወራቸውን ጨምሮ በጉጉት ለሚጠብቁን ይህንን ፕሮግራም ለሚያዳምጡ እንዲሁም ደግሞ አዳዲስ እየሰሙ ያሉ ምንድነው እየሰማ ያለውት ለምትሉ ይህ የሚሊዮነሮች መንገድ ፕሮግራም ነው። በበላይ ሚልቲ ሚዲያ ይዘጋጀ ዘወትር በኢትዮ ኤፍኤም 107.8 በዚህ ሰዓት 10 ሰዓት ላይ ጀምሮ እስከ 12 ሰዓት የሚቀርብ ነው። እንዲሁም በአገሬ ቴሌቪዥን ከምሽቱ 2 ሰዓት ጀምሮ ይቀርባል። ፕሮግራሙ የሚሊዮነሮች መንገድ በሁለት ዓመት ብቻ አንድ ሰው ከ100 ብር እስከ 100 ሺህ ብር ባለው እጁ ላይ ባለው የኛም ቢዝነስ ፕላን ተከትሎ ለአገልግሎቱ ምንም ሳይከፍል በነፃ በሬዲዮ፣ በቴሌቪዥን፣ በአካል፣ በሶሻል ሚዲያ፣ በኤስኤምኤስ ሜሴጅ ማለት ነው ፕሮግራሙን ተከታትሎ በሁለት ዓመት ብቻ ሚሊዮነር የሚሆንበት። ሚሊዮነር ማለት ምን ማለት ነው ካላችሁ ያው ከሚሊዮን እስከ ቢሊዮን እንግዲህ ሚሊዮነር ይባላል። በትንሹ ከ4 ሚሊዮን እስከ 80 ሚሊዮን ድረስ በሁለት ዓመት ኢኮኖሚ መገንባት ይቻላል ማለት ነው። ጾታ፣ እድሜ፣ ትምህርት ደረጃ፣ የገጠር የከተማ አካባቢ፣ ወቅት፣ ጾታ፣ ብሔር፣ ቀለም አይጠይቅም። ማንኛውም ሻይም ፕሮግራም ተከታትሎ የሚሊዮነሮች መንገድ የራሱ ህግ አለው። አታድርግ የተባልከውን ከተውክ፣ አድርግ የተባልከውን ካደረግህ ቀለል ብሎ የባህል ጨዋታ ያክል እየዘፈንክበት ባለሀብት መሆን በእኛ ፕሮግራም ሲምፕል ነው። የኖርነውንና ረጅም ጊዜ አጠንተን በራሳችን ሞክረን የተሳካልንን ነው ወደ እናንተ ይዘን የመጣ ነው። ከዳር ዳር በኢትዮጵያ ውስጥ ያሉ ሰዎች ሚሊዮነር ለማድረግ እንግዲህ በሬዲዮ፣ በቴሌቪዥን፣ በአዳራሽ፣ በተለያዩ ሶሻል ሚዲያ ጭምር እንዲሁ በኤስኤምኤስ አገልግሎት ለመስጠት ፕሮግራም በየወር እስከ 650 ሺህ ብር በላይ ኢንቨስት ይደረግበታል። ይሄም ደግሞ ኢትዮጵያኖች ሚሊዮነር ለማድረግ በበላይ አትክልትና ስፔሻ መልካም ፍቃድ የሚደረግ ትልቅ ፕሮግራም ነው። የምትጠቀሙበት በሙሉ እንግዲህ ያመቱ ቅዳሜ ነው። በደንብ ተጠቀሙበት። ዛሬ ካዳዲስ እና ከተለመዱት ነገር ባሻገር ግን ሚሊዮነር ከምትሆኑበት አንዱን ሀረግ መዘዝ አድርገን በህግ መዳኘትን ነው የምናሳያችሁ። ምንድነው በህግ መዳኘት ሲባል ካላችሁ የሚሊዮነሮች መንገድ ራሱን የቻለ ህግ አለው፣ ፖሊሲ አለው። እነሱን ነገሮች በማክበር ብቻ ነው ማንኛውም ሰው ይፈጽማቸዋል። በጣም ቁስና ቀላል ነገር ናቸው። ለዚህ ነው በእኛ ጋር የባህል ጨዋታ ነው ባለሀብት መሆን የምንለው። ትናንሽ ነገሮችን በመተውና ትናንሽ ተግባሮችን በመፈጸም በሁለት ዓመት በቀላል ነገር ባሉበት ቦታ በ100 ብር ወይ በ100 ሺህ ወይ በ50 ወይ በ10 ሺህ ጀምሮ ቢዝነስ ፕላኑን ከኛ በነፃ ወስዶ በየወር ያሳኩትን እያዩ ጎበዝ ሲሆኑ እየተሸለሙ ሲደክማቸው እኛን እያማከሩ በወር 4 ጊዜ ስልጠና እየወሰዱ በወር 1 ጊዜ የደረሱበትን እያሳወቁ ከቻሉ በአካል ካልቻሉ ባሉበት ሆነው በሚኒስትሪና በሶሻል ሚዲያ እየሰለጠኑ ለአገልግሎቱ ምንም ሳይከፍሉ ግዳጃቸው ሚሊዮነር የመሆን ብቻ ነው ማለት ነው። ሰዎች ይሄ ካለ እስከ ዛሬ ለምን ቆየ ወይስ ብዙ ዋጋ ለምን ይከፈላል? ይሁሉ ሰው ለምን ዳሆነ? በብዙ ብር ታዲያ መስራት ለምን አስፈለገ የምትሉ ካላችሁ እንግዲህ እሱን ጥያቄ ወደ ጎን ትተውትና አሁን ሚሊዮነር ያደርጋል አያደርግም ነው ጨዋታው። ስለዚህ ያደርጋል፣ ካደረገ አንድ ብለን እንዘርዝርላችኋለን። በህግ መዳኘት በሚሊዮነሮች መንገድ ምንድነው እንቀጥላለን ማለት ነው።
በቀጥታ መስመር እየገቡ በደንብ እንዲያወሩን እስኪ ስልክና ሚሴጁን በደንብ አስታውሽልንና ወደ ህግና ደንባችን እንገባለን ማለት ነው። አዎ ሰልጣኞቻችንም የተለያዩ ሐሳብ አስተያየቶች ጥያቄዎች ሊኖራቸው ይችላል። የመጀመሪያው ዙር ሰልጣኞችም ሁለተኛው ዙር እንደዚሁ በመዝገባ ላይ ያላችሁ ለመጀመር እየተጠባበቃችሁ ያላችሁ ጥያቄ ካላችሁ ለመጀመር ምን ያስፈልገኛል የሚሉ ብዙ ጥያቄዎች ከዚህ በፊትም ሲመጡ ነበር። ግራ ያገባችሁ ነገር ካለም እንደዚሁ መጠየቅ ትችላላችሁ። የመጀመሪያው ዙር ሰልጣኞች ደግሞ ምን ደረጃ ላይ እንደደረሳችሁ ያላችሁበትን ሁኔታ ምንስ እንዳስቸገራችሁ እንደዚሁ መጠየቅ መናገር ሐሳባችሁን ማካፈል ትችላላችሁ። በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን መስጠት ትችላላችሁ። ከአሁን ሰዓት ጀምሮ እየደወላችሁ ጥያቄም ካለ መጠየቅ ሐሳብ አስተያየትም እንደዚሁ የምንቀበላችሁ ነው የሚሆነው። መደወል የማይመቻችሁ አድማጮቻችን ደግሞ በአጭር የጽሁፍ መልእክት መቀበያችን በ6321 ላይ ሐሳብ አስተያየቶቻችሁን መልእክቶቻችሁን ልታደርሱን ትችላላችሁ። ለመደወል የማይመቻችሁ ከሆነ መደወል የሚመቻችሁ ከሆነ ግን ሁሉም ሰው እየሰማ ያንዱ ሰው ጥያቄ ለአንዱ ሰው መማሪያ ወይም ደግሞ ያንዱን ምን መልስበት ነው ብለን ስለምናስብ በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። በጣም ጥሩ። በቀጥታ እየደወላችሁ ሐሳብ አስተያየታችሁን ስትሰጡ ወይም ጥያቄ ስትጠይቁ ያልገባችሁ ወይም ደግሞ ያሳካችሁትን ስትመሰክሩ ራሱን የቻለ የሆነ ነገር አለው። እንግዲህ ከተለያየ ቦታ ስሞክሩ ሁሉም ሰው በአንድ ጊዜ ሊሞክር ስለሚችል ስልክ ቢዚ ቢሆንም እንኳን ያለ መታከት በተከታታይ ሞክሩት። ያነሳነውን ያክል አንስተን እናስተናግዳቸዋለን። ስልክ የት ያነሱና ነው ሲጀመር አየር ላይ ማስታችሁ ብቻ ታቆያላችሁ ለምትሉን እንግዲህ ያው መዝናኛ ስላልሆነ ሲሪየስ የሆነ ፕሮግራም ለማቋረጥ አንዳንድ ጊዜ ላይ ተገቢ ስላልሆነ ትንሽ እናሻቸው ይሆናል። ለማንኛውም ግን ያለ መታከት የተወሰናችሁ ሰዎች ተሳተፉ። ከየትኛውም አካባቢ ላይ ምናልባት ይሄ ኤፍኤም በቀጥታ የማይደርስበት ቦታ ካለ ደግሞ ከኢንተርኔት ሰርች በማድረግ ላይቭ ቀጥታ መከታተልም ትችላላችሁ ማለት ነው። አንዳንድ እየተቆራረጠ የሚያስቸግራችሁ ቦታ ካለ ኢንተርኔት ላይ ሲሆን ቀጥ ብሎ ይደመጣል ማለት ነው። በጣም ጥሩ። የተወሰነችዋን ነገር እንላችሁና በደንብ እናብራራላችኋለን። ሚሊዮነር ከምትሆኑበት አንዱ ነገር ነው። ሚሊዮነር ከምትሆኑበትን አንዱ ነገር በህግ መዳኘት ይመስላል። በህግ መዳኘት የሚሊዮነሮች መንገድ ህግ እንግዲህ አሉባሌ ቦታ መዋልን ከመጀመሪያ ጀምሮ የምንከለክለው ነው። በእርግጥ የእናትና አባቶች ታላላቅ ወንድምና እናቶቻችን ሲናገሩ ነው የነበረው ነው የምንላለንና በዛን ጊዜ ምናልባት ብናደርገውም ብንተውም ቆይቶ ሊሆን ይችላል ለውጥ የሚያሳየን። ይሄ ግን አውቶማቲክ ነው። ይሄ ማሻሻያ የለውም። ይሄ ምህረት የለውም። በሚሊዮነሮች መንገድ አሉባሌ ቦታ አለመዋልና ዝርክርክ አለመሆን ጠርጣሪና በጣም ጎበዝ መሆን ብለናል። ይሄ ማለት እንግዲህ ሰፋፊ መኖሪያ ቤትና ጠባብ የሥራ ቦታ ያላችሁ ሰፋፊ መኖሪያ ቤታችሁን አጥብቡና ሰፋፊ የሥራ ቦታ ይኖራችሁ። ምናልባት ከዛም ብሶ ደግሞ ትንሽ የመኖሪያ ቤትና ትንሽ የሥራ ቦታ ያላችሁ መኖሪያ ቤታችሁን ጭራሽ ካንሰል በማድረግ የሥራ ቦታችሁን ሰፋ አድርጉት ነው የምንለው። ቅድሚያ መንደላቀቅን፣ ምቾትን፣ የተደላደለ ህይወት ለመኖር መሞከር ለራሱ ድህነት ላይ ከፍተኛ ሙከራ ያደረጉ መዋኘትና መላመድ ነው ድህነትን። አንድ ይሄ ነው። ሌላው ደግሞ ሶሻል ሚዲያ በጣም ቀንሱ። ሳትቀንሱ ስትቀሩ ደግሞ ቢያንስ ከገባችሁ አሁን ኢትዮጵያ የመጀመሪያ የቢዝነስና የሰላም ጥያቄ ውስጥ ያለች ሀገር ፖዚቲቭሊ ነው። የተሻለ ነገር ነው ሰርች ልናደርግ የሚገባው። እንዴት ነው ኢኮኖሚ የምገነባው? እንዴት ነው የተሻለ ዜጋ መሆነው? እንዴት ነው ቢዝነስ ፕላን ኖሮኝ እንደ ማንኛውም ሰው ፋይናንሻል ኤንድ ታይም ፍሪደም ኖሮኝ የምፈልግበት ቦታ የምንቀሳቀሰው እንደ ልቤ ለልጆቼ የምንቀሳቀስበት ማስተምረበት የምኖርበት ቤት የምነዳው መኪና የተለያየ ሀገር ላይ ልንቀሳቀስ የሚያስችል ነገር ያስፈልገኛል ነው። በነገራችን ላይ በአሁኑ ሰዓት ሀብታም መሆን መስፈርት እየሆነ ነው። ድሮ ምርጫ ነበር፣ አሁን መስፈርት እየሆነ ነው። ማለትም ብዙ ገንዘብ ያስፈልገዋል አንድ ሰው ፍላጎቱን ለማሟላት በወር ውስጥ ብዙ ገንዘብ በአማካኝ 100,000 300,000 እየፈለገ ነው አንድ ሰው በወር ውስጥ አሁን የሚፈልገውን ነገር ለማድረግ የልጆችን ጥያቄ ለመመለስ የመኖሪያ ቤት ጥያቄ ለመመለስ እንደ ማንኛውም ሰው እፎይ ብሎ ለመኖር አሁን ሀብት ወይም ደግሞ ቆንጆ ገቢ የኦክሲጂን ያክል
እየተገዳደረ ነው እኩል ነው ልክ እንዳለ መተንፈስ እየተቆጠረ ነው አሁን ያለ ገንዘብ መንቀሳቀስ ድሮ ክረምት እንኳን ዘመድ ጋር ተሰልፍ ያለሽ ምናምን ካስፈልገ ከሆነ ሰው ቀበል ተብሎ የሆነ ነገር ይደረጋል አሁን ግን ቀልድ የለም ማለትም በየቦታው ሁሉ ባላንስ እያደረገ ነው ጊዜው በጣም እየፈጠነ ነው ኢንፎርሜሽን ቴክኖሎጂ ዘመን ነው አሁን በድንጋይ ዘመን ወይም ባደን ዘመን ወይም በግብርና ወይም በኢንዱስትሪ ዘመን ማሰብ አይቻልም አሁን ኢንፎርሜሽን ቴክኖሎጂ ዘመን ነው ዓለም በማይክሮ ሰከንድ ለውጥ እያመጣ ባለበት ሰዓት ላይ ንቀት ብሎ የተሻለ ገቢን መገንባት ያስፈልጋልና በቻችላ ካሉ ልክ እንደ ሳይክል ነጂ ነው በተጠንቀቅ ፌዳሉን ያህል ረፍት እና መሪውን መቆጣጠር ያስፈልጋል ሞተር የለው ኃይል የለውም ብለው ቢነቁት ይፈጠፍጣል ቢያንስ ብዙ ጊዜ ያቆሽላል ስለዚህ በሚሊዮነሮች መንገድ የሌለ ጥንቃቄ ይጠይቃል ይሄ ማለት እንግዲህ በህግ መዳኘት ስንባል አሁን ካወራናችሁ ተጨማሪ ማምሸት ሱስና ደንዛዥ ነገሮችን መጠቀም ከማይረቡ ሰዎች ጋር ወይም ደግሞ ሊጠቅሙ ከማይችሉ ጓደኞች ጋር መግጠም አስፈላጊ ያልሆነ ዜና ማዳመጥ ሊጠቅም የማይችሉ የሚዲያ ወይም ደግሞ የተለያዩ ጋዜጣ የመጽሔት ነገሮችን መጽሐፍ ነገሮችን ማየት ማንበብ ማዳመጥ ኦዲዮ ሪከርድ ቪዲዮ የመሳሰሉ ነገሮችን ለቢዝነስና ለለውጥ ሊጠቅሙ ካልቻሉ ምንም አይነት ጊዜ አለመስጠት ሌላው በስራ ቦታ ላይ ያለ ጥንቃቄ ነው ስራ ቦታ ላይ የምታተርፉትን ካልቻላችሁ 50% ከተቻለ 75%ን መልሶ ካፒታል ሪሳይክል ሲስተሙን መጠቀም ማለትም መልሶ ስራ ላይና እዛው ስራ ቦታ ላይና እቃ ላይ አገልግሎት ላይ ምርት ላይ መጨመር እሁድ ረፍት ከነበረ አሁን እሁድ መከንሰል ለምን በቂ ሆነ እኔ ብኖርም ባልኖርም የጊዜና የገንዘብ ነፃነት ከሌለኝ እንደማንኛውም ሰው ጊዜ መጠቀም መዝናኛ መጠቀም አያስፈልገኝም ማለት ነው እንግዲህ አንዱ ያልኳችሁ እነኚህ ቁሶች በአንድ ካታጎሪ መደበናቸው ነውና እነኚህ ማለት እነኚህ መስፈርቶች እንደ ቁስ አይነት ነገር ናቸው ህይወታችን ውስጥ ቁስ መስለው ነው የሚታዩት ግን መስፈርት ናቸው የማይዳሰሱ አደገኛ የሆኑ ግን ቁስ ነገር ነው የሚመስሉት ቀላል የሚመስሉም ናቸው ቀላል የሚመስሉ ግን ብዙ ሰዎች ለማድረግ የሚከብዷቸው ነገሮች ናቸው እንዴ ስንሰማቸው ወይቺንም ማለኔ ማድረግ ቀላልናት የምንላቸው ነገሮች ሰው ሲያደርጓቸው ስናይ ምናልባት ምን ሆኖ ነው ይሄ ሰው እንደዚህ አይነት ነገሮችን የሚያደርገው ዘና ብሎ ህይወቱን አይኖርም ወይ የምንልባቸው ነገሮች ናቸው ነገር ግን ለመለወጥ ከፈለግን ከጥቃቅኑ ነገር መጀመር አለብን ይቺ ምን አላት ይቺን እኮ የመተው ይችላል የቸገረኝ አሁን አይደለም እኔ ገንዘቡ ቢኖረኝ መሰራውን አቀዋለሁ ለምትሉ ሰዎች እንግዲህ በባለፈ አውርተናል ማለትም 1 ሚሊዮን ያለው ሰው 2 ሚሊዮን ይሆንለታል ብትለኝ አዳምጣለሁ 100 ብር ያለው ሰው ግን እንዴት 1 ሚሊዮን ወይ 2 ሚሊዮን ይሆንልሃል ይባላል እንዳለው ሰውዬ ነው 100 ብርን 100 ብር 200 ካደረጉት ኦፍ ኮርስ ሚሊዮን 2 ሚሊዮን ይሆናል ብለን ካመንን 100 ብርም 200 ብር ይሆናል ማለት ነው ስለዚህ 200ም 400 ይሆናል ማለት ነው 400ም 800 ይሆናል ማለት ነው አሁን ሚሊዮን ይደርሳል አይደርስም አለቀቀው በቃ ስለዚህ ይቺን ነውና ህግ የሚባል ነገር መዳኘት አለ በራሳችሁ ላይ ህግ አውጡ ብለናል በራስ ላይ የወጣ ህግ በራስ ላይ መቀጣጫ ስለዚህ ይጻፉት አንድ ሰው ለራሱ መዝገብና መተዳደሪያ ያዘጋጅ ሀገር ብቻ አይደለችም በፖሊሲ በአንቀጽ የምትተዳደረው አንድ ሰው ከራሱ ጋር ምርጫ ያደርጋል ከራሱ ጋር ሹም ሽረት ያደርጋል ከራሱ ላይ ቅጣት ያወጣል እንዲሁም በራስ የወጣ ፖሊሲ እጅግ በጣም ደስ ይላል ማለትም በማንንም ማማኘትና በማንንም መፎካከር ምክንያት በመፍጠር መሳነፍ መባሸቅ የለም መጀመሪያ ካጠፋሽ ራስሽን አለንጋሽን አንስተሽ መለጥለጥ ነው ስለዚህ ሁሉም ሰው አምሮ ላይ አለንጋውን ይስቃል ምን ህግ ካጠፋው ቅጣት ስለዚህ ቅጣቱ ምን ሆነ ብለናል ምናልባት በእኛ ፕሮግራም ላይ ወድቀን የታደሙ ሰዎች ይሄንን ስልጠና በደንብ ስለነገርናቸው ሰምቻለሁ ሊሉ ይችላሉና ወይም ደግሞ ማታ በአገሬ ቲቪ የሚከታተሉ ልክ ተመሳሳይ ሊሉ ይችላሉና ነገር ግን ይሄን ስልጠና 2 አመት የሚሰለጠን ነው አይደለም ለሳምንት ማለት ነው ስለዚህ ምንድነው ማድረግ ያለበት አምሯችሁ ላይ አለንጋ ስቀሉ ብለናል ስታጠፉ አውርዱና ራሳችሁን ለጥልጡት ምንድነው አለንጋ የሚለውን ተመልሰን በደንብ እናወራለን አድማጭ እናስተናግድ አዎ ደግሞ ሁሉም ነገር ከራስ ስለሆነ የሚጀምረው ሁላችንም ከራሳችን ምንድነው የሚጠበቅብኝ የሚለውን ነገር ራሳችንን መለስ ብለን እያየን ያን ነገር ማድረግ አለብን መስመር ላይ አድማጭ አለን ሄሎ አቤት ጤና ይስጥልን ማንም በልኬት ነው ሰላም ነው እግዚአብሔር ይመስገን ወገኔ ከተማ ባላለው ከተንዳው እሺ ወገኔ ምንድነው ሐሳብክ አይ የሁለተኛ ዙር ተመዝጋቢ ነኝና አካውንቱ ባላሰል ድምጽህ ተቆራረጠ
ሄሎ 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 ድምጽ ሊሰማ አልቻለም። ድምጹ ተቆራርጧል። ምናልባት መልሶ መደወል የሚችል ከሆነም 011 ላይ ሁላችሁም አድማጮች ሀሳብ አስተያየት ካላችሁ ጥያቄ ካላችሁ እየደወላችሁ ያንን ነገር ልታካፍሉን ትችላላችሁ። መደወል ለማይመቻችሁ ደግሞ በ6321 የአጭር የጽሁፍ መልእክት መቀበያችን ላይ መልእክቶቻችሁን ጥያቄያችሁን እንደዚሁ መጠየቅ ትችላላችሁ። በላይ ቀደም ሲልም አንድ ቆንጆ ሀሳብ አንስተ ነበረ። ሁሉም ሰው ከራሱ መጀመር እንዳለበት ምን መተው እንዳለበት ራሱ መታወቅ አለበት። አንዳንድ ሰው ምን መተው አለብኝ የሚለውን ነገር ራሱ አያውቅም። ሰው እየነገረውም ያ ነገር መጥፎ ያደረገው ያለው ነገር መጥፎ እንደሆነ እየተነገረው ልክ ነኝ ብሎ የሚቀጥል ሰው አለና ምናልባት አንድ ሰው ከኛ ይልቅ የሚታየው ነገር ይኖራል። ሁሉንም ነገር እንቀበል፣ ሌሎች ሰዎች የሚሉንም ነገር መጥፎ ነገሮችን እንቀበል ማለት ሳይሆን እነሱን ለማስተማር እዚህ እስከወጣን ድረስ ደግሞ የሚባሉትን ነገሮች መተግበር መቻል አለባቸው። ያው በላይ አንተም ስታወራ ካለ ካሳለፍከው ኤክስፒሪየንስ ነው። ልምድ ያለ ሰው ሲያወራ ደግሞ ካለው ከባክግራውንዱ ተነስቶ ነው ሁሉንም ሰው የሚያስተምረውና እነዛን ነገሮች እንጠቀምባቸው ለማለት ነው። ሀገራችን ላይም የተለመደ ነገር አለ አይደለ? በትንሽ ነገር የሆነ ነገር መጀመር አይቻልም የሚባል ሀሳብ አለ። አንድ ትልቅ የሆነ ብር ካላገኘን ቢዝነስ መጀመር የማይመስለን አይነት ማህበረሰብ ውስጥ ነው ያለነውና ይሄን ጉዳይ እንመለስበታለን። ዛሬ በስፋት የምናነሳቸው ሀሳቦች ናቸው እነዚህ። መስመር ላይ አድማጭ አለን። ሄሎ ሄሎ፣ ጤና ይስጥልን። ማንም በልከት ነው? ተስፋ ባላሉ ከቱለፋ። እሺ ተስፋ፣ ምንድነው ጥያቄ? የሚሊዮነሮች መንገድ ላይ የኔ መሳተፍ እችላለሁ ወይ የሚለውን ነበር። ይቻላል። ሚሊዮነሮች መንገድ ላይ ለመሳተፍ እኮ ይሄን ፕሮግራም ስታዳምጥ ራሱ ግልጽ ነውና ማለትም አውርተነዋል፣ በደንብ አውርተነዋል። ማንኛውንም አይነት እድሜና ጾታ፣ ሃይማኖት፣ ዘር፣ ብሔር፣ የተማረ ያልተማረ፣ ገጠር ከተማ፣ አርብቶ አደር፣ አርሶ አደር፣ ነጋዴ፣ አምራች፣ ተቀጣሪ፣ ተማሪ አይጠይቅም ካልን በቃ አንተን ያካትታል ማለት ነው አይደል? አዎ አዎ። ሌላ ጥያቄ አለክ? ሄሎ፣ የአድማጫችን ስልክ ተቋርጧል። በዚሁ ለሁላችሁም ለማሳሰብና ለመናገር ያክል የሚሊዮነሮች መንገድ ለመሳተፍ ምንም አይነት መስፈርት አይጠይቅም። ተማሪዎች፣ ወጣት፣ አዛውንት የሚጠይቀው ነገር የለም። ጾታ፣ ሃይማኖት፣ ፖለቲካ የተለያየ ነገር አይጠይቅም። ዋናው ፍላጎት ነው። ለመለወጥ ያላችሁ ፍላጎት ብቻ። ሰዎች ምን ያስባሉ መሰለሽ? በቃ እንትና አንተ እዚህ ቦታ አካባቢ ላይ ያለው ማነህ ስምህ አንተ መሳተፍ ትችላለህ መባል የሚጠብቅ ሰዎች ያሉ ይመስላልና በዚህ ላይ ብዙም ባናባክን ጥሩ ነው። ማለትም አውርተነዋል። ሃይላይትስ እና በደንብ ሊያዳምጡ ይገባል። ለማንኛውም ጎጂ ልማዳዊ ነገሮችን መተውና የተሻሉ ነገሮችን መከተል እንዳለብን እናውቃለን። በእርግጥ ለመተው ምን እናድርግ የሚሉ ሰዎችን በውስጥ ቤት አሉና በቀላሉ እስከዛሬ ድረስ መተው ያስቸገራችሁ ወይም ደግሞ ለመተው ምን እናድርግ ያላችሁ ወይም ደግሞ ጥፋት እንዳልሆነ እያወቁ መልካም ነገር መስሏቸው ጎጂ ልማዳዊ ነገሮችን እያደረግን የተሳሳተ ድሮ የነበሩ ፖሊሲዎችን ወይም ደግሞ መተው ያለብንን ሳንተው ማስከተል ያለብንን ነገር አዲስ አናረግና ሳናስከትል በመቆየታችን እዚህ ወደ ኋላ ጎትቶ ያቆይን ነገሮች በደንብ ግልጽ ብለው የሚታዩ አውቶማቲክ አሁን ስንተው አሁን ኢንካም ወይም ጥቅም ሊያመጡልን የሚችሉ ነገሮች የምር ምንድናቸው የሚሉትን ከቢዝነስ ፕላናችን ጋር ያያያዝን ቀጣይ እናወራቸዋለን። ነገር ግን በዚህ ፕሮግራም ላይ በጣም የተቀደሱና እንቁ የሆኑ ድርጅቶች አብረውን የሚሰሩ ስላሉ ባንኮችም እንዲሁም የኛም ድርጅት የነሱ መልእክት አንድ ጊዜ ሰምተን እንደተመለስን ልክ ከመልእክታችን በኋላ እንደተመለስን ቁጭ የምናደርግላቸው ሚሊዮነር ከሚያደርጉት ነገሮች አንዱ ማን ነው የቱ ነው እስኪ እንደው ባጭር ግለጽልኝ የሚሉት በቀላል ደቂቃ ወደ ጆሮአቸው ከች እናደርጋለን ማለት ነው። መልካም መልእክቶችን አድምጠን እንመለስ። ሄሎ፣ ደርሻለሁ። መጣው። እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት፣ ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ ባትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ፣ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች፣ የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ ተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ
የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አድማጮች ያደመጣችሁ የምትገኙት የሚሊነሮች መንገድ የተሰኘውን ፕሮግራማችንን ነው። እስከ 12 ሰዓት ድረስ ቆይታ እናደርጋለን። 8795 በአጭር የጽሁፍ መልእክት ኤምአር እያላችሁ መላክ ትችላላችሁ። ሁለተኛው ዞር ተመዝጋቢዎች አንዴ ሴፍ ካደረጋችሁት በኋላ ከዛ በኋላ ኤምአር ብላችሁ ትልካላችሁ። በየሳምንቱ ደግሞ ከተመዘገባችሁ በኋላ ኤአር እያላችሁ አቴንዳንስ መሙላታችሁን እንዳትረሱ። ለመደወል ደግሞ እዚሁ ስቱዲዮ እስካለን ሰዓት ማለት ነው 011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ጥያቄም ካላችሁ መጠየቅ ትችላላችሁ። ሀሳብ አስተያየትም እንደዚሁ እንቀበላችኋለን። መደወል ለማይመቻችሁ ደግሞ 6321 ላይ በአጭር የጽሁፍ መልእክቶቻችሁን ጥያቄዎቻችሁን ልታደርሱን ትችላላችሁ። የአንደኛው ዙር ተመዝግባችሁ አሁን በስራ ላይ የምትገኙ ሰልጣኞቻችን ምን ደረጃ ላይ ነው የምትገኙት? ምን ያህልስ አሳካችሁ? የሚለውንም እንደዚሁ ልታጋሩን ትችላላችሁ። በጣም ጥሩ። አንዳንድ ጊዜ ሰዎች ስልጠናውን ያለማቋረጥ ነው የምትከታተለው? አዎ ጥሩ ቆየት ይሉና እኔ የምልህ በዚህ አንድ ጥያቄ ያለኝ ምን ከተመዘገብኩ በኋላ ከዛ ደግሞ ማንኛው ዙር ሰልጣኝ ነህ የመጀመሪያ ዙር ስራ ገብታል? አዎ እንዴ አሳክታል? ታዲያ አዎ እያሳካው ነው፣ እንደውም ከዛ በላይ ነው ያመጣሁት። እና ታዲያ ያሳኩ ሰዎች ላኩ መነሻ ካፒታላችሁን አሁን የደረሳችሁበትን አድራሻችሁንና ስማችሁን ላኩ ሲባል ልካል? አይ እሱን አላኩም ለምን ተብሎ ነበር እንዴ? መጀመሪያ ግን ምንድነው ያለው? በየሳምንቱ እየተከታተልኩ ነው፣ አንድ ማላቋርጥም አቴንዳንስ እየሞላው ነው። የት አለ ታዲያ መከታተል ሲባል ሙሉ ትኩረት ሰጥቶ መከታተልንም ይጨምራል። እና አንዳንድ ሰው ደግሞ አቴንዳንስ በየቀን እየመሰለው በየቀን ይሞላል። አላለም በየቀን በየሳምንት ሲባል ቅዳሜ ነው እሁድ ነው ቆይ እስከ ስንት ሰዓት ድረስ ነው? አየር ላይ እስካላችሁ ሰዓት ወይስ ቲቪ ላይ እስከሚተላለፍ ሰዓት የሚላል አይደለም። በሳምንት አንድ ቀን በተመቸው ቀን ሰኞ ወይ ሮብ ወይ ሐሙስ የዛን ቀን ቢካሉስ ቀን መቀየር ይችላል። ደስ ባለው በሳምንት አንድ ቀን ይላክ። ምን ባለ ቀን ፕሮግራሙን በተከታተለ ቀን። እንዴት ካልን ፕሮግራሙ በሬዲዮ ዘወትር ቅዳሜ ከቀኑ 10 ሰዓት ቀኑ 12 ሰዓት እንግዲህ ከምሽቱ 12 ሰዓት ድረስ ያው በኢትዮጵያ 107.8 ይተላለፋል። ምናልባት በአገሬ ቴሌቪዥን ከምሽቱ 2 ሰዓት ቅዳሜ ከምሽቱ 4 ሰዓት ስለሚተላለፍ ወይ ያን ጊዜ ይሞላል፣ ወይ ሮብ 9 ሰዓት ስለሚደገም ይሞላል፣ ወይ ሐሙስ ከ3 ሰዓት አረፋር ላይ እስከ 5 ሰዓት ስለሚደገም ይሞላል፣ ወይ በዩቲዩብ ቻናላችን በላይ ሚዲያ ብሎ ገብቶ ሙሉ ያዳመጠው ሰዓት አቴንዳንስ ሊሞላ ይችላል። አቴንዳንስ ማለት ምን ማለት ነው? ኤቲ ብሎ መላክ ብቻ ወይ ኤአር ብሎ መላክ የት ላይ በቴሌግራም በሶሻል ሚዲያ ሌሎች አማራጭ ወይስ አይደለም? ኋላስ እዛው 8795 ላይ በሜሴጅ 8795 ብዬ ከዛ ኤሚቲ ልበል አይደለም። ኋላስ 8795 ሴፍ ያርጉት ሜሴጅ ቤት ገብተው ሴፍ ጋር አረጉ በኋላ ሜሴጅ ቤት ገብተው ምን ያድርጉ? ኤሚቲ ወይም ኤምአር ብለው ሴንድ ያድርጉ። ለመመዝገብ አንዳንድ ሰው ሙሉ ስሙን ድቅድቅ ያደርጋል። አላልንም። በቃ 8795 ሴፍ ካረገ በኋላ ኤሚቲ ወይም ኤምአር ብሎ እኮ መመዝገብ ነው። በቃ እሷን ከነካ ተመዝግቧል። ሌላ አንዳንድ ሰዎች እንግዲህ የተመዘገባቸው ሰዎችም ሆነ አካውንት የከፈታቸው ሰዎች ሂደቱን በደንብ የምትከታተሉበትን ወደ በኋላ ላይ መለስ ብለን ሁሉንም ነገር እናብራራዋለን። አሁን ግን ወደ ዋናው በአጭር ደቂቃ ሚሊዮነር ከሚያደርጉ ነገሮች አንዱ ህግን ማክበር ነው ብለናቸዋል። ወይም በህግ መዳኘት። ምን አይነት ህግ ካላቸው አሁንም እኛው ህግ ውስጥ ነን። የትኛውኛው ህግ ውስጥ? ሚሊዮነሮች መንገድ። የሚሊዮነሮች መንገድ እንግዲህ ቅድም ከዘረዘርናቸው የተወሰኑትን እስኪ ለምሳሌ እናንሳ። እንዴ መዳኛ ህግ ብለህ ካወጣቸው ቅድም ከዘረዘርካቸው ውስጥ ያሉትን ባልተገብርስ ምንድነው የሚያደርገው ለሚል ሰው ምሳሌ ካልካቸው ውስጥ አንዱ ሰፋ ያለ ቤትና አጥቦ ስራ ቦታን ሰፋ ማድረግ አልክና እሱም ባረግ ምንድነው የሚመጣው ለውጥ ካለ እንዴ ስራው ላይ አሪፍ ብር እየወሰደ ለቤት እቃ ወይም ደግሞ ለመኖሪያ ቤት ሰፊ
ፍጆታ የሚያውለውን ስራ ቦታ ላይ ሲያደርገው ስራ ቦታው ኢንቨስትመንቱ ሰፋ ያለ በየወር የሚሰጠው ገቢ ገዘፍ ይላል። ከዛስ በየወር የተቀመጠበትን ፐርሰንት ያሟላል። ከዛስ በ2 ዓመት የተቀመጠውን ቢዝነስ ፕላናችሁ አድርጎ ሚሊዮነር ይሆናል። እንዴ ጭራሽ መኖሪያ ቤት እንተዋትና በስራ ቦታው አልናደር ያልከኝ እስከ መቼ ነው ካለ ሀብቱ ከፍ እስከሚል የስራ ቦታው ምርት ወይም አገልግሎት ወይም የንግድ ቦታው ገዘፍ እስከሚል ለምንድን ነው ያን ባደርግ የምር የሚመጣው ለውጥ ምንድን ነው? አይቼዋለሁ። ምንም ቢደረግ ያው ነው። ሰው አንድ እንጀራ በቀን አያጣም የሚባሉት ነገሮች ግን እኚህ ሚሊዮኖች መንገድ ላይ አይሰራም። በካልኩሌት ነው፣ በሚዛን ነው። የማይክሮ ሰከንድ ወይም ደግሞ የሚሊግራም ወይም ደግሞ ሚሊሊትር ልዩነት ወይም የሳንቲሜትር ልዩነት ሚሊዮነሮች መንገድ ላይ ዋጋ አላት እየበዛች ስትሄድ ማለት ነው። አዎ ዛሬ ሰፋ ያለውን ሀሳብ በዚህ ጉዳይ ላይ ነው የምንወያይበት። ግን መስመር ላይ አድማጭ ስላለን አድማጫችንን እናስተናግድና እንቀጥላለን። ሄሎ አቤት ጤና ይስጥልን። አብሮ ይስጥልን። ማንም በልኬት ነው? ወልደ ማርያም እባላለሁ ከዓለም ባንክ። እሺ ወልደ ማርያም ምንድነው ሀሳብ አስተያየት ወይስ ደግሞ ጥያቄ ነው? ጥያቄም ነበረኝ ልሳሳትም አለኝ። መልካም መቀጠል ትችላለህ። ሁለተኛ ዙር ተመዘጋቢ ነኝና የተወሰነ ሳምንቶች ትንሽ ያልገባ አሁን እኔ የሚሰራው የኮንስትራክሽን ባለሙያ ነኝና በዛው መስመር ሰዓት አለመኖሩ ለስራው እንቅፋት እንዳይሆን ከአሁኑ ያውቁ ለመሄድ አይደል ስራው እንዲመቻችልኝ ይሁን የሚለው ነው። አስተያየት ደግሞ አስተምሮት ትምህርታችሁ ሁሉ ይመጥናል ለኢትዮጵያ እኔ እንጃ በእኔ አመለካከት ለዓለምን ይቀይራል ብዬ ነው ማስበው። ከህይወቴ ጋር ያለው ነገር ራሱ ብዙ ነገር ያስተምራል። ለሳሶስ መጠበቅ፣ ዘረኝነት ማጥፋት፣ እምነት ምናምን ልዩነት ማይኖር በጣም የተመቻቸ ነገር ነው። ምክንያቱም በአሁኑ ሰዓት ወጥተን እንሰራለን ስንለው የዘረኝነት አንዳንድ ቦታ ሰዎችን ያሰራ አንዳንዱ የሰራው ነው እንዶ ተቀምጦ የመጣው ሰዎች ውስጥ አንዱ እኔም ጭምር ነኝና ተመችቶኛል። ለሪስታክ በጣም የተመቸኝ ያው ስራው ቢሳካና አሁን በመቶ ብር ለመጀመሪያ ነው። ግን ከዛ ተነስቼ እናንተ እንዳላችሁት ሚሊዮነር ሆኜ ከነጎን ያሉትን እንኳን አንስቼ ለዓለም አንተ ጋር ቢመሰከር እንዳው በቲያትር መልክ እናንተ በምትችሉት ቦታ ብንም ለማሳየት ራሱ ዝግጁ ነኝና ያለኝ አስተያየት ይሄ ነው። ለኢትዮጵያ ሕዝብ ደግሞ አንዳንድ ይሄንን ያልተረዱትም አሉ። እሱም ችግር የለውም በተግባር ሲያዩት ነው ሰው ነው የሚያምነው ኢትዮጵያ ሕዝብ በእነሱም አይፈረድም። አንዳንድ ጓደኞች የሆነ እንደዚህ እናደርጋለን ያሉ ብዙ ብሮችን በልቶ የጠፉትም ላድር በዛ ምክንያት ነው የሚጠራጠሩት። እኔ ስላየሁት ነውና እውነት ነው ምንና አመሰግናቸዋለሁ። በዚህ መንገድ ደግሞ እንዴት ያለውን ሀሳብ ደግሞ አቅምም ወሳኝ ነው። እናንተ ያላችሁት እውነት ነው ሊሆን ይችላል። ያያችሁትን ነው የምታደርጉትን ነው። ለኛ ደግሞ ወደና ስንመጣ አንዳንድ የሚከብዱት ነገር ቅርብ ሆነን ስንከታተል ያምሩብናል በሚለውና ጥያቄ ማንኛው ዙር ተመዝጋቢ ላይ ነህ? ማንኛው ዙር ተመዝጋቢ ላይ ነህ? አንደኛው ዙር፣ ሁለተኛው ዙር በቅርብ ጊዜ ነው የተመዘገብከው ወይስ ገና አልተመዘገብክም? አድማጭ ብቻ ነህ? ሁለተኛ ዙር ነኝ የተመዘገብኩት። አትሁድ መጥቻለሁ። ባንክም የጸዳይ ባንክ አካውንት ከፍቻለሁ። የባንክ ኢንፎርሜሽን እንዳትስጥሉ ያለው ያው በጣም ጥሩ። ከልብ እናመሰግናለን ለፖዚቲቭና መልካም አመለካከትህ። ፕሮግራሙን በደንብ ተከታተል። ሚሊዮነሮች መንገድ ላይ እንገናኝ። ኢንፎርሜሽኑን ሁሉንም ለመላክ ዝግጁ ሁን። እሺ መልካም መራሱ መጣሉ እጅግ አድርገን እናመሰግናለን። አድማጫችን ስለደወሉ ሀሳቦትንም ስላጋሩን አድማጮች አሁንም የተለያዩ ጥያቄዎች፣ ሀሳብ፣ አስተያየቶች ካሉ በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። ለመደወል የማይመቻችሁ 6321 ላይ በአጭር የጽሁፍ መልእክቶቻችሁን አጋሩን። በጣም ጥሩ። እንግዲህ ቅድም እያወራናችሁ ያለው ነገር ዋናው እንደዚህ በማለት እየገባችሁ ችግር የለም ሀሳባችሁን ግለጹ። ምንድነው አውቶማቲክ የሆነ ፈጣን የሆነ ወደዛው ምላሽ የሚሰጥ ህግ አለ ወይ ሀገር ላይ? ብናጠፋም ቆይቶ ብናለማም ቆይቶ እንደውም እንደተተገበረው እንደተጻፈው የሚሆን ነገር ምንም አላየንም ለምትሉ ደግሞ በሚሊዮነሮች መንገድ ወደዛው ነው ዋጋ የምታገኙት ወይም ደግሞ ዋጋ የምታጡት።
አድርጎ የተባላችሁትን ስታደርጉ ወደዛው ለውጥ ይመጣል። አድርጎ ያልተባላችሁትን ነገር ደግሞ ስታደርጉ ወይም ደግሞ አድርጎ የተባላችሁትን ስትተውት ደግሞ ወደዛው ደግሞ ዋጋ ያስከፍላችኋል፣ ወደ ኋላ ትቀራላችሁ ማለት ነው። እንግዲህ ልብ አድርጉ። በ100 ብር ጀምረው ወይም በ500 ወይ በ1000 ወይ በ10 ወይ በ80 ወይ በ100 ሺህ እንበል ወይ በ50 ብቻ በሆነው አማውንት የጀመሩ ሰዎች በቢዝነስ ፕላኑ መሰረት ሲሄዱ የሚገርም ሁኔታ በ2 ዓመት የሚሊዮነርነት የተቀመጠውን መስፈርት ወደ ማሟላት እየገሰገሱ ነው ያሉት በደንብ አድርገው ማለት ነው። ስለዚህ እሱን ለምን እያሟሉት ሄዱ? እንዴት ሊያሳኩት ቻሉ? ምን አይነት ዋጋ ከፍለው ነው ስትሉ ምንም በጣም ቀላል ነገሮች፣ በጣም ትንሽ ነገር መፈላሰፍ ያስፈልገው ያዋጣኝ ይሆን የለ፣ ስጋት የለ፣ ፍራቻ የለ፣ ብዙ ገንዘብ መመደብ የለ፣ ብዙ ዋጋ መክፈል ያስፈልገው ማለት ህጓን ብቻ መጠበቅ ነው። አለቀ። ህጓን መጠበቅ ነው። ስለዚህ አሁን የምናወራቸውን ህግ በህግ መዳኘት የሚባለውን ለምሳሌ ስሰራ ያልኩበትን ከ50% በላይ ወይ 70% ወይ 50%ን ስሰራ ያልኩበትን ወይ በሳምንት ወይ በቀን ወይ በወር የሰራሁትን መልሼ እዛው ኢንቨስትመንት ቢዝነስ ላይ ማስፋፊያ ማድረግ አለብኝ። አንድ ስቴፕ መሄድ ራሱን የቻለ ለውጥ ነው ብላችሁ ነገር ግን የሰራችሁትን አጥፍታችሁ ብትሉ ወይም አላመሽም ብላችሁ ካመሻችሁ ወይም አደንዛዥ ነገሮችን አልተጠቀም ብላችሁ ወይም እንደ ሱስ የመሳሰሉ ነገሮችን ማለት ነው ጎጂ ቦታ ላይ አልገኝም ብላችሁ ምሳሌ ከኋላችሁ ምን እናድርግ ችግሩ እኮ ተግባሩ ነው ለምትሉ አሁን አእምሯችሁ ውስጥ የተቀመጠውን አለንጋ አውት ራሳችሁን የምትቀጡበት ምን ካላችሁኝ በራሳችሁ ሰዓት ጥፋተኛነት ከተሰማችሁና ጽፋችሁ አንቀጽ ንዝባር ንሽ ምናምን ቁጥር አስቀምጡለትና በዛ መሰረት እንድትዳኙ ምን አድርጉ ማለት ነው። ይሄን ካላደረጉ ራት ሳልበላ ማደር፣ ይሄን ካደረጉ እንቅልፍ ሳልተኛ ሳነብ ማደር፣ ይሄን ካላደረጉ ስፖርት ሰራ ማደር እያላችሁ ህግና ደንብ አውጡለትና ቤታችሁ አስቀምጡት። ራሳችሁን ብታስተዳድሩበት እንግዲህ ለራሱ መተዳደሪያ ህግ ማንቀጽ የሌለውና ራሱን ሲያጠፋ ያልቀጣ ሰው አልባሌ ነገሮች ላይ ከመዋል ወይም ጎጂ ነገሮችን ከማድረግ አይተውም ወደ ተሻለ መንገድና ነገ አእምሮ እንዲጸጽተው ከሚችል ነገር መነጠልም አይችልም። ነገ ሊረካበትና ሊደሰት የሚችለውን ስኬት አያገኝም። እንደዛም ያላደረገና ራሱ ላይ ህግና ደንብ አውጥቶ ያልተገበረ ራሱን ያላስተዳደረ ቤተሰብ አያስተዳድርም፣ ቤተሰብ ያላስተዳደረ ሀገር አያስተዳድርም። እያየን ነው። እንዳጠቃላይ ሞላ አፍሪካ ውስጥ የተጻፈ የማይኖርበት የተነገረ የማይተገበርበት ሀገር ሆና የቀረችው ለምናስቀምጠው ህግና ደንብ በጣም መጀመሪያ በደንብ አንለይም። ለይተን ላስቀመጥነው ህግና ደንብ ደግሞ አንኖረውም። ስለዚህ አሁንኛ ከራሳችን አክሽን እርምጃ እንለማመድ ነው። በእርግጠኝነት ይችን ትንሽ ህግ ማክበር ከጀመራችሁና ባጠፋችሁ ሰዓት አሁን የተቀመጡትን ትናንሽ ህጎች አውጣችሁ ራሳችሁን ብትቀጡት እና ለቤተሰብ ደግሞ ይሄን አጥፍቼ ነበር ራሴን እንደዚህ ቀጣሁት፣ ይሄን ጥሩ ነገር አድርጌ ነበር ራሴን በእንደዚህ አይነት ነገር ሻላምኩት የሚባል ራስ ላይ ህግ አውጥቶ ራስ ላይ የመተግበር ነገርን ከትንሿ ጀምሮ ተለማመዱ። በእርግጠኝነት ውጤቱን በቅርብ ጊዜ ታውታላችሁ። በሚሊዮነሮች መንገድ የተዘጋጀ በ14 ካታጎሪ የተከፈለ ቢዝነስ ፕላን የ100 ብር፣ የ500 ብር፣ የ1000፣ የ10000፣ የ20000፣ የ30፣ የ40፣ የ50፣ የ60፣ የ70፣ የ80፣ የ90፣ የ100 ከ100 ሺህ ብር በላይ አይቻልም። ከ100 ብር በታች አይቻልም። ከ100 ብር እስከ 100 ሺህ ብር በ14 ካታጎሪ የተከፈሉትን ቢዝነስ ፕላን ለመከተል የኛን ስልጠና በቀላሉ አዳምጦ ተው የተባለው መተውን አድርግ የተባለው ማድረግ በጣም ቀላል ነው። ለምሳሌ ምን ተው ተባለ? ሰው በነገራችን ላይ እንዴ ሽብዕና ላይ እንኳን የሚመጣ አካል ላይ የሚመጣ ህይወት ላይ የሚመጣ ዋጋ እየከፈለ ለገንዘብ ብሎ እንዴት ነው በሚሊዮነሮች መንገድ ትናንሽ ነገርን መተው ያቃተው? በጣም እኮ ነው የሚገርመው። ትናንሽ ነገሮች እኮ ናቸው የሚሊዮነሮች መንገድ መስፈርት በጣም ትንሽዬ ናቸው። እነሱም በመተው ስብዕናና ኢኮኖሚን ገንብቶ ዘና ብሎ በአገር ውስጥ መኖር ይቻላል። ገራሚ መኪና መንዳት፣ ገራሚ ቅርጥ ቤት ውስጥ መኖር፣ በቃ የሚፈልጉትን ሰው መርዳት፣ እንደፈለጉ መናገር፣ መመስከር፣ ሌሎቹ ማስተማር፣ ታናናሽን ማስተማር፣ ታላላቅን ደግሞ መጦር፣ የተለያዩ ለሸቅል የምንጓዝባቸውና ለባርነት የምንናፍቃቸውን ሀገሮች ሄዶ ለመዝናናትና ለማሰልጠን መቃኘት ይቻላል። ለዚህ እኮ ነው በእኛ ጋር ስኬት ወይም ሀብታም መሆን የባህል ጨዋታ ያክል ቀላል ነው ያለው። ለዚህ ነው።
በትክክል የተነሳው ሐሳብም ልክ ነው። አሁን እኛ ሀገር ላይ ብዙ ሰዎች የሆነ ህግን የማውጣት ችግር የለባቸውም። የሆነ የሚተዳደሩበትን የሆነ አዲስ ነገር ለመጀመር ብዙ ጊዜ አዲስ ነገር ስንጀምር ይሄን አረጋለው እንዲፈጥራለው የሚሉ ነገሮችን እናወጣለን። ነገር ግን እንተገብራቸዋለን ወይ የሚለው እስቲ ሁላችንም ጥያቄ ነው። አሁን የተባሉትን ነገሮች ያዟቸው። መያዝ ብቻ ሳይሆን ግን በሚሊዮነሮች መንገድ እንድትተገብሯቸው ነው የምንፈልገው። ሰምታችሁ ብቻ ይሄ ህግ ነው ደንብ ነው እነዚህን ህጎች ደንቦች እናቃቸዋለን ብሎ ብቻ መቀመጥ ሳይሆን ምን ያህሎቹን ተግብሬያለሁ፣ ምን ያህሎቹን እስካሁን አድርጌያለሁ፣ ያላረኩትን ደግሞ ለማድረግ ተዘጋጅቻለሁ ብላችሁ ራሳችሁን ማሳመን መቻል አለባችሁ። የሚሊዮነሮች መንገድ እንግዲህ የሚተዳደርበት ደንቦች እንዳያችኋቸው ቀለል ያሉ ናቸው። ለማንም ሰው የሚከብዱ አይደሉም። ሁሉም ሰው ሊያደርጓቸው ካደረጓቸው ደግሞ ሊለወጡበት የሚችሏቸው ነገሮች ናቸውና ዝም ብላችሁ ችላ ብላችሁ የምትተዋቸው ሊሆኑ አይገቡም። አንዴ አሁን ሰማችሁ፣ ደንቦቹን ሰምታችኋል፣ ህጎቹን ሰምታችኋል። ነገር ግን እነዚህ ህጎች የሚሊዮነሮች መንገድ መተዳደሪያ ነው ብቻ ብላችሁ መተው ሳይሆን ተግብሯቸው። እስካሁን ምናልባት የተገበራችሁ ያላችሁት ነገር ሊኖር ይችላል። ያልተገበራችሁትን ደግሞ ለመተግበር ሞክሩ። እስቲ ምን ያህሎቻችሁስ እስካሁን በላይ የተናገረውን ነገር ጽፋችሁ ይዛችኋል የሚለውንም ራሳችሁን ጠይቁ። የተጻፈ ነገር ይጠቅማል። መለስ ብላችሁም ለማየት የትኛውን ተግብሬያለሁ አልተገበርኩትም ለማለት ስለሚጠቅም እስቲ ማድረግ ያሉባችሁን ነገሮች በላይ አሁን ያነሳቸውን ነገሮች ወረቀት ላይ ጻፍ አድርጋችሁ ለማስቀመጥ ሞክሩና እነዛን ነገሮች አስተውሏቸው አድርጓቸው። ሰዓት እናውጅ። ከሰዓት እወጃ በኋላ ስንመለስ እንደዚሁ ዛሬ ያነሳናቸውን ሐሳቦች በተለይ ከነዚህ ከህጎቹ ጋር ምን ማድረግ አለባችሁ የሚለውን ነገር በስፋት የምናነሳው ነው የሚሆነው። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ፣ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይ ማይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ፣ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች፣ የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር
ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አድማጮቻችን በማድመጥ ላይ የምትገኙት ከኢትዮ ኤፍኤም 107.8 የሚሊዮነሮች መንገድ የተሰኘውን ፕሮግራማችንን ነው። እስከ 12 ሰዓት ድረስ ቆይታ እናደርጋለን። ደውላችሁ ሐሳብ አስተያየት መስጠት፣ ጥያቄም ካላችሁ እንደዚሁ መጠየቅ የምትፈልጉ 0116686041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሐሳብ አስተያየታችሁን ጥያቄም ካላችሁ እንደዚሁ መጠየቅ ትችላላችሁ። ለመደወል ለማይመቻችሁ 6321 ላይ በአጭር የጽሁፍ መልእክቶቻችሁ ልታጋሩን ትችላላችሁ። በዚሁ የአጭር የጽሁፍ መልእክት መላኪያ ከመጡልን ሐሳቦች መካከል እንዴት ነው መመዝገብ የሚቻለው ያለን አድማጫችን አለ። መመዝገብ የሚቻለው በሙሉ ፕሮግራማችን ስናወራው የነበረ ጉዳይ ነው። ነገር ግን ምናልባት አሁን ከፍተው ሊሆን ስለሚችል በ8795 ላይ ቴክስት ውስጥ ገብታችሁ ኤምአር ወይም ኤምቲ ብላችሁ ልካችሁ መልስ ይመጣላችኋል። ያን የተመዘገባችሁ ማለት ነው። በየሳምንቱ ደግሞ ኤአር ያላችሁ ከተመዘገባችሁ በኋላ አቴንዳንስ መሙላት የግድ ስለሆነ አቴንዳንስ ትሙላላችሁ። ስለዚህ መመዝገቢያው 8795 ነው ማለት ነው። ኤምአር ብላችሁ መላክ ነው። ሌላው ከመጡ መልእክቶች መካከል ደግሞ የባንክ አካውንት የከፈትኩበት ቁጥር የተጠቀሰ ቁጥር አለ። ከዛ ደግሞ እንደዚሁ ከመመዝገቢያ ቁጥሩ ጋር ደግሞ ከተቀመጠው ቁጥር ጋር አይገናኝም እና ይሄ ችግር አለ ወይ የሚል አድማጭ አለን። ይህንን ጉዳይ እንመለስበታለን። መስመር ላይ አድማጭ ስላለን አድማጫችንን እናስተናግድ። ሄሎ ሄሎ፣ ጤና ይስጥልን። ማንም በልኬት ነው?
ይባላል ከሻሸመኔ። መልካም ሀሳብ አስተያየት ወይስ ጥያቄ? ጥያቄ ብዙ ማንበብ ስለማችል። እሺ ቀጥል። እሺ ማንበብ ስለማችል በኦሮሞኛ ጽፌ ላክልሃለሁ አካውንቱ እና ስሙን አድራሻ ማለት ነው። ችግር የለም ላክልሃለሁ። በቃ ፎርሙ የሞላ ነው። በቃ ምንም ችግር የለም። ላኩ ተባለበት ስልክ ሜሴጅ ላይ ላከው። አያስቸግርም። እናመሰግናለን። ሌላ ጥያቄ አለክ? እናመሰግናለን አድማጫችን ስለደወሉ። አሁንም መደወል ይቻላል። ለማስታወስ ያክል 0116686041 ላይ በቀጥታ የስቱዲዮ የስልክ መስመራችን መደወል ትችላላችሁ። ቀደም ሲል ያነሳውት ጥያቄ ነበረ ከዚህ ከስልክ ቁጥር ጋር በተገናኘ የተመዘገቡበት ቁጥርና አሁን ላይ የባንክ አካውንት የሚከፍቱበት ቁጥር የተለያየ ቢሆን ችግር አለ ወይ የሚል ጥያቄ ነው የመጣው። በጣም ጥሩ። እንግዲህ በማንኛውም ስልክ ስትመዘገቡ ወይም ደግሞ ያው እናንተ እንግዲህ አለን በምትሩት መስመር ኢትዮ ቴሌኮም ይሁን እንጂ ትልቁ ነገር ማለት ነው ስትመዘገቡ እናንተ ኤምቲ ብቻ ብላችሁ ስለላካችሁ ስልካችሁ ወደኛ ከመጣ በኋላ በስልካችሁ ነው አብዛኛው ነገር ሊንክ የምናደርገውና በኋላ ላይ የተመዘገባችሁበት ስልክ የሰው ይሆንና ወይም ጠፍቶ ለማውጣት ሰነርታቱ ተቸገሩና እንደገና መቀየር የምትፈልጉ ወይም የተመዘገባችሁበት ሌላ አካውንት የምትከፍቱበት ሌላ የሆነ ሰዎች በማንኛውም ጊዜ ወደኛ ለማሳወቅ ችላ አትበሉ ብለናል። ማሳወቅ ነው። መደወልም እዚህ ጋር ሜሴጅ መላክም ብቻ ላይ ተጠበቅ ይችላል። ወደ 8795 ላይ እንደቀየራችሁ መላክ ነው። እሱ ላይ መልስ ካልደረሰ በ0910808019 እዚህ ስልክ ላይ በዚህ ስልክ ነበር የተመዘገብኩት አሁን በዚህ ስልክ አካውንት ከፈትኩ ወይም ደግሞ አንዳንድ ጊዜ ለአቅመ አዳም ያደርሱና ሳይደርሱ ይቀሩና አካባቢያቸው ላይ ወይም ደግሞ የቴሌኮም አገልግሎት ላይ ኖር ይቀርና ሲም ለማውጣት ይቸገሩና አንዳንዶቹ በሌላም ሰው ሊመዘገቡ ይችላሉ። በሚቀይሩ ሰዓት ማሳወቅ ነው። ወይም ደግሞ አንድ ሰው በ3 እና በ4 ሰዎች አገልግሎት እንዲሰጥ አካውንት ልክፈት ወይ አካውንት የሚያስከፍት ሰነድ በቂ ስለሌላቸው ነው ላይ የሚጠይቁም አሉ። ይቻላል። በዚህ ሰውዬ ነው ለጊዜው በውክልና ምን እንቀሳቀሰው ከተወሰነ ጊዜ በኋላ መቀየር እንችላለን ብሎ እኛ ጋር ዋናው ነገር ማሳወቅ ብቻ ነው የሚጠበቀው ማለት ነው። ወደ ቀጣይ ዝርዝራችንና ሚሊዮነር ከሚያደርጉ ነገሮች ይሄድ ከማለታችን በፊት እስኪ የስፖንሰሮቻችንን ዘርዘር አድርገን እናስተዋውቃቸው። የተቀደሰ አሻብ አብራው የሚሰሩና ምርትና አገልግሎታቸውን የሚያስተዋውቁ ሌሎቻችሁ ምርትና አገልግሎታቸውን በዚህ ፕሮግራም ላይ ማስተዋወቅ የተቀደሰና የተባረከ ብዙ ቢዝነስማኖችና ሚሊዮነሮች የንግዱና የቢዝነሱ ዓለም የሚከታተሉና ብዙ አብረውት ሊቆራኙና ሊያተርፉ የሚችሉበት ነው። ምርትና አገልግሎታችሁን ወደኛ ያመጣችሁ ማስተዋወቅ አንድ የተቀደሰ ሐሳብ ማገዝ ነው። ሌላ በሰፊውና ቢዝነሱንና ንግዱ ዓለም ላይ ካሉ ኢንቨስትመንት ሰዎች ጋር መቆራኘትና ምርትና አገልግሎታችሁን በቀላሉ ተደራሽ ለማድረግ ለመሸጥ ለመለወጥ በቀላሉ ለማድረግ ይጠቅማችኋል ማለት ነው። የዚህ ሚሊዮነሮች መንገድ ስፖንሰር ከሆኑት ውስጥ እንግዲህ ጸደይ ባንክና ኦሮሚያ ባንክ ናቸው። ኦሮሚያ ባንክ ድሮ ኢንተርናሽናል ተብሎ ይጠራው አሁን ደግሞ የፈረሽ ሎጎ ያለበት ነው። ምናልባት ሁለት ስም ስላለ እንዳይተምታቱ ማለት ነው። በማንኛውም ቦታ ላይ ሚሊዮነሮች መንገድ ቢዝነስ ሰልጣኝ ሆናችሁ እንግዲህ ሄዳችሁ የሚሊዮነሮች መንገድ በማለት ወደ ኦሮሚያ ባንክ አካውንት እንድከፍቱ ያው እየነገርናችሁ ነው። ለሚሊዮነሮች መንገድ አንድ መስፈርት ነው። ሲቀጥል ደግሞ ከባንኩ ጋር አብሮ መስራት ከዚህ በኋላ በአዲስ ቴክኖሎጂና አዲስ የሰው ኃይል አደራጅቶ በተለየ ሁኔታ ግንባር ቀደም ለመሆን ለመገስገስ ከሚያግዘው አንዱ ከሚሊዮነሮች መንገድ ጋር አብሮ መስራት ምርጫ አድርጓል ማለት ነው። ስለዚህ ከልብ እናመሰግናለን ኦሮሚያ ባንክ። ሁላችሁም አካውንት እየከፈታችሁ አብራችሁ እንድትሰሩ እንላለን። የሚሊዮነሮች መንገድ አንዱ መስፈርትም የኦሮሚያ ባንክ አካውንት መክፈት ነው። ሌላው ጸደይ ባንክ ድሮ እንግዲህ የባንክ ተብድርና ቁጠባ መባል ነበር በሰሜኑ ክፍል የሚታወቀው። አሁን በባንክ ደረጃ በሁሉም ሀገሪቱ ክፍል ላይ ብራንቹን በመክፈት እየገሰገሰ ይገኛል። ከትንሽ ጀምሮ ለትልቅ ማድረግ የቻለ ተቋም ነው። ወደ ጸደይ ባንክ መሄዳችሁ አካውንት የሚሊዮነሮች መንገድ ይሰኛ አካውንት ፈልጋለሁ ብሎ በመክፈት እንዲሁም ሌላ ኢንቨስትመንታችሁን በጸደይ ባንክ በማድረግ ተጠቀሙ እንላለን። አዲስ ለውጥ ለማምጣት ከሚሊዮነሮች መንገድ ጋር አብሮ መስራት የአፍሪካ ፈርጥ የሆነ አስደንጋጭ ድንገት ለውጥ ያመጣ ባንክ ለመሆን የሚሊዮነሮች መንገድን አብሮ መስራትን መርጧል ማለት ነው። ሌላ ለዚህ ፕሮግራም በማንኛውም ጊዜ ደከመኝ ሰለቸኝ ሳይል ለዘመናት የተከማቸ ሀብትን ኢንቨስት እያደረገ የሚገኘው በላይ አትክልትና አስቤዛ ነው።
በሬዲዮ፣ በቴሌቪዥን፣ በሶሻል ሚዲያ፣ በአካል በአዳራሽ ሻይ ቡና ውሃ ሳይቀር ነጻ እየሰጠ ስልጠናውን ለህዝብ እንዲዳረስ ከሚያደርጉት አንዱ የበላይ አትክልትና ስፔሻ ማዕከል ነው። ቁጥር 1 ካራ መድኃኔዓለም ታገኙታላችሁ። ቁጥር 2 በድሻት ላይ ነው። ቁጥር 3 ካራ ማነው ወደ ኮተቤ ገብርኤል መግቢያ ከዋናው አስፓልት 80 ሜትር በአዲሱ መንገድ ገባ ሲሉ ይገኛል። ቁጥር 4 ወሰን ጤና ጣቢያ መግቢያው ላይ ከዋናው አስፓልት 80 ሜትር ወደ ጤና ጣቢያ ገባ ሲሉ ይገኛል። ቁጥር 5 ፊጋ መስቀለኛው ጋር ወደ መገናኛ ታክሲ መጫኛ ላይ ከመስቀለኛው 40 ሜትር አለፍ ስትሉ በአስፓልቱ ዳር በተንጣለለው ግዙፍ የንግድ ማዕከላችን ብትመጡ ከ500 እና እስከ 600 የሚደርሱ አይነቶችን የእርሻና የፋብሪካ በጅምላና በችርቻሮ ሁሉን አይነት ነገር ከአንድ ቦታ ሾፕ አድርጋችሁ ወደ ቤታችሁ እዛ ያለ መምጣት ፍላጎት ካላችሁ ደግሞ ፒያዝ ተላላኪ ብላችሁ ከፕሌይ ስቶር ላይ ብታወርዱ የበላይ አትክልትና ስፔሻ አጠቃላይ አገልግሎትን እዛ ላይ ታገኛላችሁ። በአየር ላይ ከፍሎ በዴሊቨሪ ቤታችሁ እንዲደርስ በ24 ሰዓት ውስጥ የበላይ አትክልትና ስፔሻ ቁስን እጃችሁ ማድረግ ይቻላል። በድርጅት ወይም በመኖሪያ ቤታችሁ እንዲመጣ የምትፈልጉ ከሰው ኃይል እስከ ትንሽ ተሽከርካሪና ከባድ ተሽከርካሪዎች ለዴሊቨሩ አዘጋጅተናል። ፒያዝ ዴሊቨርን እንግዲህ ከፕሌይ ስቶር በማውረድ ፒያዝ ወይም ተላላኪ ስትሉ ይመጣላችኋል ማለት ነው። መኪናችሁ ድምፅ አወጣ፣ ቦዲው ደበረ፣ አልጸዳም፣ እየተቸገርኩ ነው፣ እንዳላሰራ ደግሞ ይቆያል ለምትሉ ደግሞ ማሜ ጋራጅ ወሰን ኤልዳድ ህንፃ ጀርባ በኮብልስቶኑ ወደታች 100 ሜትር ገባ ስትሉ አዲስ የከፈተው ቅርንጫፍ አለ። እዛ ከመጣችሁ በፍጥነት የቦዲ ይሁን የሜካኒካል ስራ ይሁን ለመሸጥ ለመለወጥ በኮምፒውተር መፈተሽ ብሎም ደግሞ ኤሌክትሪክ መኪናዎችን በአጠቃላይ ዘመኑ ባፈራው ቴክኖሎጂ አዳዲስ የሰለጠኑ ሰዎችን ዝግጁ አድርጎ በፍጥነት ወደ ነበረበት መልሶ ለእናንተ ያስረክባል ማለት ነው። ከኛ ከሚሊዮነሮች መንገድ ጋር አብራችሁ ስትሰሩ እንግዲህ እንደዚህ አይነት ትልልቅና የተሻለ አገልግሎቶችን ይዛችሁ ወደኛ ብትመጡ ቀለል ባለ ዋጋም ስፖንሰር እናደርጋችኋለን። ብሎም ደግሞ ከተቀደሰው ፕሮግራም ጋር አብሮ መጓዝ ሽብዕናና ኢኮኖሚን ባንድ መገንባት ይመቻችኋል። ለመሆኑ ሚሊዮነር ከሚያደርጉት አንዱ በህግ መዳኘት ካላቸው ውስጥ ቅድም ባወራናቸው ነገሮች ጋር አሁንም ይቀጥላል ማለት ነው። ስለዚህ እንቀጥል። እኛ ጋር ህጎችን አድርጎ የተባላችሁትን ሳታደርጉ ስትቀሩ ወደዛው የሚመጣውን ጉዳት በወሩ ወይም በቀን ውስጥ ታገኙታላችሁ። አድርጎ የተባላችሁትን ነገር ስታደርጉ ደግሞ በሳምንት ወይ በቀን ወይ በወር ውስጥ ለውጡን ታያላችሁ። ስለዚህ የምትከለከሉት ነገር ደግሞ በጣም ትንሽ ነው። አድርጉም የምትባሉት ነገር በጣም ትንሽ ነው። ለምሳሌ ትንሽ ነገርና መሳከር ታውቁታላችሁ፣ ግን እንደው ምናልባት በተቃራኒ ያለውን አማራጭ ስታውቁት የበለጠ እንድትማሩ በማለት አንድ ሰው ወደ አውሮፓ ወይም ደግሞ ወደ አሜሪካ ወደ ምዕራቡ ክፍል ሰለጠኑ ትልልቅ ክፍያ አላቸው ወደ ተባሉ ሀገሮች ለመሰደድ በህጋዊ ወይም በህገ ወጥ መንገድ በሁለቱም ላይ ይሄ ነው የማይባል በሚሊዮን የሚቆጠር ገንዘብ እንደሚወጣ ይታወቃል። ያ ማለት ሽብዕናን፣ ሃይማኖትን፣ ባህልን፣ ወግን፣ አካልን ብዙ ነገር ዋጋ ያስከፍላል። ስለዚህ ለምን ከተባለ ገንዘብ ለማግኘት። በሚሊዮነሮች መንገድ ደግሞ ማምሸትን ነው መተው፣ ሱስን ነው መተው፣ ስንፍናን ነው መተው፣ መንደላቀቅን ነው መተው፣ መጎረርን ነው መተው፣ መተኛትን ነው መተው፣ ገንዘብ ማባከንን ነው መተው፣ ጌምዞን መገተርን ነው መተው፣ መቃምን ማጨስን ነው መተው እንጂ አካል አይገበርም። ሃይማኖት፣ ባህል፣ ወግ፣ ሀገር አትገበርም፣ አሳልፎ አትሰጥም። ይህችን ትንሽዬ መስፈርት በማሟላት ከምዕራባኑ ዓለም የበለጠ ግዙፍ ገቢን በሀገራችን ውስጥ ቁጭ ብለን በሚሊዮነሮች መንገድ በማሻልጠን ሽብዕናና ኢኮኖሚን ገንብተን ደልቀቅ ብለን እንደማንኛውም ሀገር መኖር ይቻላል ያልናቸው ነው። አስቡት እንግዲህ ከዛ በዘለለ ምናልባት ደግሞ የተማረ ፕሮፌሽናል ሰው ሆነን በመንግስት የሚሆን በግል ሴክተር መስሪያ ቤት የተሻለ ደሞዝ ተቀጥረን ለመኖር ወይም አንድ ሀገር ላይ ምሁር የሚባለው ስታንዳርድ ለማሟላት ደግሞ በትንሹ የእድሜያችንን ግማሽ መማር ይጠይቅብናል። ይህ ማለት በዩኒቨርሲቲ ብቻ ዝቅተኛ ከ4 እስከ 7 ዓመት ኮርስ ያስፈልጋል። ወደ ሚሊዮነሮች መንገድ ስትመጡ ግን ሚሊዮነር ለመሆን የሚያስፈልገው 2 ዓመት ብቻና ብቻ ነው። አስባችሁታል? ስለዚህ ከብዙ ነገር ስናነጻጽረው እጅግ በጣም ከባድ ነው። በሚሊዮነሮች መንገድ ስትሰለጥኑ ቆይቶ የሚወራረድና የሚከፈል ዕዳ የለባችሁም። በሚሊዮነሮች መንገድ ስትሰለጥኑ ነፃ ነው። በሬዲዮ፣ በቴሌቪዥን፣ በሶሻል ሚዲያ፣ በኤስኤምኤስ ሾርት ኮድ፣ በአካልም ስትመጡ የሻይና የቡና ብሎም የመግቢያ በነፃ ነው።
ይህ ማለት ባህልን፣ ወግን፣ ፖለቲካን፣ ሃይማኖትን ምንም አይነት ነገር አይነካም፣ አያሳትፍም። የሚያሳትፈው ቢዝነስና ቢዝነስን ነው። ስብዕናና ኢኮኖሚ ላይ ብቻ ያነጣጠረ በ62 ሀገሮች ላይ የተጠና በ12 ሀገሮች ላይ ደግሞ በአካል የተሞከረ በራሳችን ላይ ደግሞ ለ5 ዓመት ሞክረን ራሳችን ባለሀብት የሆንበትን ሀሳብ ነው። ኑ አብረን እንስራ፣ አብረን እንደግ። ለእውቀቱ፣ ለጊዜው፣ ለገንዘቡ እኛ አለን፣ እናንተ ብቻ ተለወጡልን ነው ያልናችሁ። እንግዲህ ይህን መልካም ነገር ስናወርድ የማይመቸው ሰይጣን ብቻ ነው ብዬ አስባለሁ። የተለያዩ ሰዎች ምናልባት ዘመኑ ባፈራው ቴክኖሎጂ መጠቀምን ሳይሆን ማጭበርበርን፣ ጠቅሞ መጥቀምን ሳይሆን ጠቅሞ መጥቀም ብቻ ራስን ፎከስ የሚያደርጉ ከንቱ አመለካከት ያላቸው ሰዎች በተቃራኒው ያው ይዘምታሉ። እንደዛ አይነትን ብራንድ የሚዲያን ወይም ደግሞ የተለያዩ የዘመኑን ቴክኖሎጂ ደግሞ ለምን ልበላችሁ ውድቅ ለሆነና እርኩስ ተራ ለሆነ ተግባር የሚጠቀሙበት ይኖራሉ። ለምሳሌ አንዳንድ ሰዎች በውስጥ ቤት ሲጽፉ ግን እኮ 5000 ብር እኛ ጋር ብትልክ 10,000 እንሰጣለን ብለው ብሬን አጭበርብረው ነበር የሚል ሰው አለ። እባካችሁን ገንዘብ አምጣና ገንዘብ ልስጥ የሚባል መጃጃል በአሁኑ ሰዓት የለም። ስለ ባንኮችን አርማና ስም በማስገባት ኤዲት ወይም ሐሰተኛ ደረሰኝ እየተሰራ ብዙ ግብይት ላይ አብዛኛው ሰው ኢኮኖሚው ወይም እቅዱ ብቻ ሳይሆን ህይወቱ ሁሉ እየተበላሸ ብዙ በስልስ የተቀጠሩ ልጆች ራሳቸውን እስከ ማጥፋት እየደረሱ ነው። ትልልቅ እየተጭበረበሩ ኤሌክትሮኒክስ ግብይት ግዴታ ቢሆንም ጥንቃቄ ግን ያስፈልጋል። ብዙ ጊዜ ሞባይል ባንኪንግ ግብይት ላይ ጥንቃቄ አድርጉ ብለናል። በትክክል ባላንሱ መግባቱን ማረጋገጫ ዘዴ መጠቀም ግድ ነው። ሰዎች በሐሰተኛ ደረሰኝ ብሎም ኤዲት በሚደረግ በኤሌክትሮኒክስ የግብይት ክፍያ አደገኛ መጭበርበርና መዘረፍ እየመጣ ነው። አሁን ደግሞ አንድ ሌላ የመጣ የሚገርም ማጭበርበር አለ። በየቀን ወደኛ መረጃ ይመጣልና በስሙ ሰውን እስከ አያቱ ድረስ በስሙ ወይ መታወቂያ መንጃ ፈቃድ ያወጡበትና ሄደው ባንክ ያለውን ገንዘብ መውሰድ የሚባል ነገር እየተፈጠረ ነውና ለዚህ ይሄ መልእክት ደግሞ በጥንቃቄ የሚያሳየው የባንክ ባለሙያዎች በንቃት እንዲያዳምጡ ነው። ፕሮግራም ደግሞ ወይም በባንክ ኢንዱስትሪ ላይ ያሉት ምናልባት ተቋማቸው ላይ ትልቅ እምነት መሸርሸርና ብራንድ መጠልሸት እንዳይኖር ጥንቃቄ ይጠበቅባቸዋል። ማለትም አንድ ሰው የአንድን ሰው ስሙንም የራሱንም የአያቱንም ሐሰተኛ ሰነድ አዘጋጅቶ ሲመጣ ስም ብቻ ግን ማስረጃ ይሆናል ወይ? ምሳሌ አሁን በቅርብ ጊዜ ወደ 3 ሰዎች ተጭበርብረው እኛ ጋር መጣው በአክባይ ሚዲያ አወራን አስጠንቅቅልን ሰልጣኞች እንዳይበሉ ሲሉን ስናይ ስም አለ፣ የአያት ስም አለ፣ የራስ ስም አለ። በዛ ስም የመታወቂያ መንጃ ፈቃድ ሐሰተኛ ሰነድ ዝም ብሎ ምን አርት ፕሪንትም ከኢንተርኔት ላይ አውርደው ሊጠቀሙ ይችላሉ፣ ወይም ደግሞ ሐሰተኛ ሰነድ ከሚሰጡ ተቋማት ሊወስዱ ይችላሉ። ነገር ግን ባንክ ላይ ወይም የተለያዩ ፋይናንስ ተቋማት ላይ ሲከፍሉ ፎቶ ማስተያየት ግድ አይደለም ወይ? ለወሬስ የተቀመጠ ስልክ ደውሎ አጠራጣሪ ነገር ካለ ኮንፎርሜሽን አያስፈልገውም ወይ? አሁን ብዙ ጊዜ ኮንፎርሜሽን ለቼክ ብቻ ነው የሚሉ ሰዎች አሉና ነገር ግን ፎቶ ካልተመሳሰለ ምሳሌ አንድ ቦታ ላይ ምንድነው ያለው ባለሙያው ፎቶ ብላክ ስለሆነ አይለይም ያስገባው ፎቶና ከሌላው ተመሳሳይ ሰው ጋር ለመለየት ተቸገር ነው ያለው። ፎቶ ብላክ ሆኖ የዛኔ ባለቤት ፎቶ በደንብ መለየት ካልቻለ የባለ ሂሳቡን ፎቶ አለመስጠት ነው መብት ያለው እንጂ ሰጥቶ አለይም አለኝ ግን መብት አይደለምና ብዙ ዝርክርክ ባለሙያዎች አሉ። በችለኝነት ይሁን ተመሳጥረው ገንዘብ ምዝበራ ይሁን በማይለይ መልኩ አሁን ደግሞ የመጣ የገንዘብ ዝርፊያ በጣም በረቀቀ መንገድ እየተንቀሳቀሰ ነውና ይሄንን ግን የፋይናንስ ተቋማት በተለይ ባንኮች ላይ ነጋዴዎችም በጥንቃቄ ሊያዩት ይገባል። በአሁኑ ሰዓት ሰርቶ ከመለወጥ ይልቅስ ማጭበርበርን የሚመርጡ ብዙዎች አሉ። በነገራችን ላይ ሌቦች ሂሳብ አይሰሩም። ካሁን በፊትም ብዙ ጊዜ ስልጠና ሰጥቻለሁ። ሌቦች ሂሳብ አይሰሩም። አንድን ሐሰተኛ ሰነድ ለማቀነባበር 7 ቀን ወይ 7 ሳምንት ወይ 7 ወር ሊፈጅባቸው ይችላልና ምናልባት ለ7 ቀን ወይ ለ7 ሳምንት ወይ ለ7 ሰዓት የማይበቃ ገንዘብ ነው የሚወስዱት። ምናልባት በሚሊዮነሮች መንገድ ግን ለ7 ቀን የቢዝነስ ጥናትና ኮርስ ቢወስዱ እድሜ ልካቸውን የጊዜና የገንዘብ ነፃነት ሊያስገኛቸው የሚችል የሚገርም ስብዕና ስነ ምግባርና የኢኮኖሚ ልዕልናንም ያገኛሉ። በሚገርም ሁኔታ ማብቂያ የሌለው ግዙፍ የማይቋረጥ ገቢ መገንባት ይቻላል። ሲስተም ቢልዲንግ ቀላል ነው። አእምሮ ያለው ሰው እና ጤነኛ ሰው ማንኛውም የሚፈልገው ደረጃ ላይ ለመድረስ የሚጠበቅበት ህግና ደንብ አውጥቶ ቢዝነስ ፕላን አዘጋጅቶ ከተሻሉ ሰዎች ጋር የተሻለ ነገር መማርና ራሱን በስብዕናና በኢኮኖሚ መገንባት የመሰለ እረፍት የለም። በእርግጥ እኛ ሀገር አንድ አባባል አለ። ካላጭበረበርክ ወይ ካልዘረፍህ ወይ ካልመተትህ አያልፍልም የሚሉ ብዙ ከንቱ አባባሎች
ከጅብሯ ጨለም አንድም አየለው ስሮጥ ቢዋል ያው ነው ለአንድ እንጀራ ዞሮ ዞሮ ያሽከረከሩ ወይ ገንዘብ ተጭኖ ገነት አይገባ ዞሮ ዞሮ እንትፍ ካላለበት አይሆንም ከቆረጠልህ ውጭ ወዴትም አትሄድም ሁን ካላለው አይሆንም የሚባሉ ብዙ የሰነፎች ትርክትና አሉ ባልታይ ሆኑ አባባሎች አሉና እነኚህ ወደ ጎን በመተው እባክህን ሸው ወይ ያለ ራእይ አትኖር ያለ ዓላማም አትጓዝ አንተ ባሰብከው ልክና አንተ በእጅ በሰራሃቸው አንተ ዋጋ የከፈልክባቸው ነገሮች ለአንተ የምፈልገው ደረጃ ላይ ያደርሳሉ በቃ ከንቱ አባባሎችን ተዋቸው የሰው ልጅ ተሻለ ደረጃ ላይ የሚያደርሰው መስረቅ ማጭበርበር መዝረፍ ወይም ደግሞ በአዳም ልኮ ወይም ርኩሰት ወይም ጥንቆላ ወይም መሰደድ አይደለም ለሰው ልጅ የተሻለ ደረጃ ላይ የሚያደርሰው ራሱ በመልካም አእምሮ አስቦ ራሱ በእጁ የሰራቸው መልካም ነገሮች እሱ ነው ለሱ የሚፈልገውን ገቢ የሚፈልገውን ረፍት የሚፈልገውን ሰበና የሚፈልገውን ሰላም የሚፈልገውን መኪና የሚፈልገውን ቤት የሚፈልገውን ሀገር የሚያስቃኘው ሁሉ ነገር እጁ ላይ የሚያመጣለት ሰው ሲፈጠር ረቂቅ ነው ቅዱስ ነው ሁሉ ነገር ተሞልቶ ነው የተሰጠው እኛ ግን በተለያየ በተቀለማመደና ልቅ በሆነ የማህበራዊ ህይወት ግንኙነት ምሳሌ በነገራችን ላይ ወላጅ ወይም ማሳዳጊ ሱስ ያስለምድም ስደት ያስለምድም መቀማት ያስለምድም ተስፋ መቁረጥ ያስለምድም ጎዳና ያስለምድም አንገኝነት ያስለምድም ሙንብድና ያስለምድም ጦርነት ሽብር ያስለምድም ውሸት ያስለምድም ይሄ ማለት ልቅ የሆነ ማህበራዊ ግንኙነት ነው በሚሊዮነሮች መንገድ አንዱ መስፈርት በህግ መዳኘት ስንል ልቅ የሆነ ማህበራዊ ግንኙነትን አቁም ነው ካሉ ባሌ ቦታ ላይ መቆጠብ ያልቻልከው ከንቱ ከሆኑ ሰዎች ጋር ውለህ ነው ሲጋራን እያስነጠሰ ያለ ማመዱ እንጂ ወላጅ አላስለመደም ስለዚህ ፕሊስ ወደ ውስጥ ተመልከት ተመለስ ነው ምናልባት አንዳንድ ሰዎች አሳዳጊና ወላጅን ለማዳመጥ ይቸገራሉ ለምን ሲባል አባዬ እኮ ዝም ብሎ ነው ለራሱ ድሃ ሆኖ የሚኖር ሰው ሊሉ ይችላሉና ምናልባት እነሱስ አሻሽለው ሀብታም መሆን አይችሉም እንዴ አባዬ ድሃ ነው ብሎ ምክሩን ከናቁ ስለምስከውን ብሎ ጓደኛ ጋር መዋል መረጡ ምናልባት አባዬ ድሃ ሆኖ መምከር ካልቻለ ለምን ከአባዬ የተሻሉ ሰዎችን ጥሩ ስነ ምግባርና ጥሩ ኢኮኖሚ የገነቡ ሰዎችን ለምን ሳላዳምጥም እንዴት ኢየሱስ ባሪያ መሆንና ተሰዶ ራስን ለባርነት ከማጋለጥ ወይም የማይጠቅሙ ነገሮች ላይ ጎጂ የሆነ በምድርም በሰማይም ህይወትን ከንቱ ከሚያደርግና እረፍት ከሚያሳጣ ሐሳብ እንዴት ሰው ራሱን ማላቀቅ ያቅተዋል ብዙ ሰዎች በምክንያት ነው ወድጄ አይደለም ይላሉና ምንድነው ምክንያቱ ሲባሉ የኔን በደል ባየው እስኪ በደል ከነገር ሲባሉ በጣም ትንሽ እየቆነች ያችን በደል ማለፍ ነው የተሻለ ህይወት መኖር እየተቻለ ሰው እኮ ተስፋ አለው ሰይጣን ተስፋ ሳይኖረው ተስፋ አይቆርጥም ሰው ልጅ ግን ተስፋ ተሰጥቶ ለምን ተስፋ ይቆርጣል ነው ስለዚህ በሚሊዮነሮች መንገድ ለማንኛውም ህግ ማውጣትና በህግ ማዳኘት የራሱ ያወጣውን ህግ ከጣሰ ራሱ ባወጣው ህግ ማዳኘት ይሄ ማለት ምን ብለናል ራት አለመብላት እንቅልፍ አለመተኛት ስፖርት መስራት መጽሐፍ ማንበብ ቅጣት ናቸው እንደኛ ራት ብቻ አይደለም ረጅም ቀን ከምግብ ሊከለክለው ይችላል ራሱን ምን ካለ አሉባሌ ቦታ አሉልም ብሎ ከዋለ ምናልባት በስሜት ተናግሬ የሆነ ሳምበዲ ጋር መጥፎ ነገር አድርጌ ከመመለስ ዛሬ ጥሩ ሰዎችን አስደስቼ ነው የምለው ካለ ዛሬ የሚያክል ሽያጭ ይገባኝ ዛሬ የሚያክል ደንበኞች ይፈጥራለሁ ዛሬ እንደሆነ ስነ ምግባር ተምሬ እመጣለሁ ዛሬ በጊዜ ነው የምገባው ዛሬ ሱስ የሚባል ነገር አልጠቀምም ዛሬ ከጥሩ ሰዎች ጋር ነው የምውለው ዛሬ አሪፍ መጽሐፍ አነባለሁ ዛሬ ይሄን ሰርቼ እውላለሁ ዛሬ ይሄን አሳክቼ ነው የምውለው ራሴን ማታ አስደስቷለሁ አየሩን በቦክስ እየመጣው በደስታ ነው የማመሸው ጧት በማለዳ ነው የምነሳው ነገ እንደዚህ አይነት ነገሮች አስተካክዬ ነው የምውለው ብሎ ሰው በቅዱ መሰረት ቢንቀሳቀስ በሚሊዮነሮች መንገድ አድርጌ የተባለውን አድርጎ አታድርጌ የተባለውን በመተው የተቀደሰ ኢኮኖሚ የተቀደሰ ሰብዕናን ይዞ በ2 ዓመት ሰክሰስፉል መሆን ቀላል ነገር ነው ለዚህም ደግሞ እኔ እኮ ይገርመኛል ውስን ሰዎችን ቢሆን እኮ የጻፍ ነው ማካተታቸው ሰው ይቆጭ ነበር እኛ ከ7 ዓመት ህፃን እስከ 7 ዓመት አዛውንት ይሳተፉ ቆብለን አርብቶ አርሶ አደረው ነጋዴው አገልግሎት ሰጪው ሁሉም በሙያው ወደ ሚሊዮነሮች መንገድ ቢዝነስ ፕላን ይዞ ቢመጣ ለአገልግሎቱ ምንም አይከፍልም ባለበት ቦታ ሆኖ መማር ይችላል እስኪ ነገር ግን በነገራችን ላይ ነገ ወድን ጨምሮ ሲሆን ሳምንት የተለየ ፕሮግራም በጣም ወጣ ያላለ ኤምኤስ ህንጻ ላይ 5ኛ ፎቅ ወሰን ማለት እንግዲህ ምናልባት ገርቀስ ቦታ በደንብ ለማያውቁት ከመገናኛ በላምበረት አድርጎ ወደ ኤካባዶ ወይም ወደ ካራኮቴ ቤት ሄዶ የሚገኝ ሰፈር ነው ማለት ነው ከላምበረት ትንሽ ጠጋ ብሎ ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ዘወትር እሁድ የሚሊዮነሮች መንገድ በአካል ፕሮግራም ይዘጋጃል ዕውቀት ሞልቶ ይፈሳል መግቢያ ዋጋ ነፃ ነው ሻይ ቡና ጨምሮ አይከፈልም ያልገባቸውን እጅ ያወጡ ይጠየቃል አመዘጋገብ ይታያል አካውንት እዛ ይከፈታል ሁሉ ነገር እዛ ይገለጻል
በርቀትም ያለ ሰው ቢሆን ቀስ ብሎ እየመጣ ዘመድ ጋር እያደረ ካልሆነም ፔንሲዮን እያደረ እየመጣ የእሁዱን ፕሮግራም በአካል ቢካፈል ከቻሉ ነገም ቢመጡ ምሳሌ ነገ በኤምኤስ ህንፃ ላይ ይቅርታ ወሰን እኛ ቢሮ የሚሰጠው ትልቅ ኢምፓርቴሽን ነው የነገው ፕሮግራም በተለይ በሚሊዮነሮች መንገድ ሰልጥነው የራሳቸውን ትልልቅ ድርጅት ያቋቋሙ ሚሊዮነር የሆኑ ሰዎች ናቸው ሰፊውን ስልጠና የሚሰጡትና ሳምንትም እንደዚህ የተለየ ትርኢት አለ። ሌላ ጎበዞችን ሰብስበን ደግሞ ማርኬታችንን ልናስቃኝና የነሱን ሱቅ ዞረን ልንቃኝ ቪዲዮ እያዘጋጀን ያለ ነው። እንግዲህ በሚሊዮነሮች መንገድ ወደ ሚሊዮነርነት ለመጓዝ ብዙ ዋጋ መክፈል አያስፈልገውም። ትናንሽ ህጎችን ማክበር፣ ትናንሽ ህጎችን ጥፋትን መተው፣ ትናንሽ ጥሩ ነገሮችን ማድረግ፣ ህግና ደንቡን በደንብ ማዳመጥ፣ ስልጠናውን ከጀመሩ እስከሚያልቅ ድረስ ምንም አይነት ጣልቃ ሲያስገቡ መከታተል ነው። እስኪ እንግዲህ በመሀል ስልክ ያስገቡ ሰዎች ትንሽ ገታ አድርገናቸዋል። እንዲሁም የሚሸጃቸውን እያነበብን ለነሱ ትንሽ ጊዜ እንስጣቸው። ያው ከዚህ ሰዓት ጀምሮ እየደወላችሁ በ0116686041 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሀሳብ አስተያየት ካላችሁ ጥያቄም ካላችሁ እንደዚሁ እንቀበላችኋለን። ጠይቁ። ለሁሉም ነገር ምላሽ የምንሰጥበት ነው የሚሆነው። መደወል ለማይመቻችሁ ደግሞ በ6321 ላይ በአጭር የጽሁፍ መልእክት ልታደርሱን ትችላላችሁ። ያው እሁድ መምጣት የፈለጋችሁ ቀደም ሲል በላይም ተናግሯል። ወሰን ኤምኤስ ህንፃ 5ኛ ፎቅ ላይ ዘውትር እሁድ ከ7 ሰዓት ጀምሮ ስልጠናው በአካል የሚሰጥ ነው የሚሆነው። እዛ በአካል ተገኝታችሁ በላይንም በአካል አግኝታችሁ የፈለጋችሁትን ጥያቄ እየጠየቃችሁ ቆይታ ማድረግ ትችላላችሁ። ቀደም ብላችሁ ብትገኙ የተሻለ ነው። 6:30 እዛ ደርሳችሁ 7 ሰዓት ስለሆነ የሚጀምረው እዛ ደርሳችሁ ዝግጅት ያደረጋችሁ ቆይታ ማድረግ አለባችሁ። ሰዓት ማክበርም አንዱ መስፈርት ስለሆነ በሰዓታችሁ ቦታው ላይ እንድትገኙ ነው። ስልጠናው አንዱ እዛ በአካል ነው የሚሰጠው። ሌላኛው ስልጠና ደግሞ በዚሁ በኢትዮ ኤፍኤም 107.8 ዘውትር ቅዳሜ ከ10 ሰዓት እስከ 12 ሰዓት ድረስ ይሰጣል። ይህም የሚያመልጣችሁ ከሆነ በሀገሬ ቴሌቪዥን ከ2 ሰዓት ከምሽቱ 2 ሰዓት እስከ 4 ሰዓት ድረስ የሚሰጥ ነው የሚሆነው። በእነዚህ አማራጮች ሁሉም ያመልጧችሁ ከሆነ ደግሞ ስልካችሁን በወጣ አድርጋችሁ በተለያዩ ሶሻል ሚዲያ ፕላትፎርሞች እንገኛለን። በቲክቶክ፣ ትዊተር፣ ፌስቡክ፣ ዩቲዩብ፣ ቴሌግራም አሉ። ሁሉም የሚሊዮነሮች መንገድ የተሰኘ አካውንት ስላለ በነዛ እየገባችሁ ያመለጣችሁን ነገር እንደዚሁ መከታተል ትችላላችሁ። አዎ በላይ ሚዲያ ብላችሁ የሚሊዮነሮች መንገድ ስልጠናዎች እዛ ላይ መከታተል እንደምትችሉ ለማሳወቅ ያክል ነው። ብዙ ጥያቄዎች ስልጠናው እንዴት ነው እሱ የሚሰጠው የት ነው የሚሰጠው የሚሉ ጥያቄዎች ስለመጡ ነው። ከዚህ በፊትም ብዙ ጊዜ ተናግረናል። በአካል ለመሰልጠን የምትፈልጉ ኤምኤስ ህንፃ እንደሚሰጥ እዚሁ ከናንተ የሚጠበቅ ምንም አይነት ነገር የለም። ስልጠና ለመስጠት ዋናው የናንተ ዝግጁነት፣ ለመስራት የምታስቡበት ካፒታል ከ100 ብር ጀምሮ እስከ 100,000 ብር ምንም አይነት ስራ አያዋጣም የሚባል ስራ የለም በእኛ በሚሊዮነሮች መንገድ። ነገር ግን የምትሰሩበትን ወይ ብቻ ነው የምትቀይሩት። በቢዝነስ ፕላን ተደግፋችሁ ስራዎቻችሁን ማሳደግ ትችላላችሁ። የግዴታ አዲስ ቢዝነስ መጀመር የለባችሁም። የጀመራችሁትንም ቢዝነስ ቢሆን በቢዝነስ ፕላን ተደግፋችሁ ውጤታማ ማድረግ ትችላላችሁ ማለት ነው። የስፖንሰሮቻችንን መልእክት እናድምጥ። ከዛ መልስ ደግሞ በ0116686041 ላይ በቀጥታ የስቱዲዮ የስልክ መስመራችን የእናንተን ሀሳብ አስተያየት ጥያቄ እንቀበላለን። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12:30 ጀምረው እስከ ምሽቱ 2:30 ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም።
ወደ በላይ አትክልትና አስቤዛ አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ ተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣
ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ በኢትዮ ኤፍኤም 107.8 ላይ ይቀርባል። እንዴት ሚሊዮነር እሆናለሁ ብለው እያሰቡ ከኛው ዘንድ ተተግብረው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮምኩሙ፣ ይሰልጥኑ፣ ይማሩ፣ ቢዝነስዎን ያሳድጉ። ሰርቶ መለወጥ አዎ ይቻላል፣ ተችሏልም። የሚሊዮነሮች መንገድን ይቀላቀሉ። የሚሊዮነሮች መንገድ። አድማጮች ከኢትዮ ኤፍኤም 107.8 የሚሊዮነሮች መንገድ የተሰኘውን ፕሮግራማችንን እያደመጣችሁ ትገኛላችሁ። እስከ 12 ሰዓት ድረስ ነው ቆይታ የምናደርገው። ጥቂት ደቂቃዎች ነው የሚቆሩን። በነዛም ጥቂት ደቂቃዎች ውስጥ የእናንተን ሐሳብ አስተያየት በ0116686041 ላይ በቀጥታ የስቱዲዮ የስልክ መስመራችን እንቀበላችኋለን። ለመደወል የማይመቻችሁ 6321 ላይ በአጭር የጽሁፍ መልእክቶቻችሁ ላኩልን። አሁንም እንዴት ነው መመዘገበው የሚሉ ሰፋ ያሉ መልእክቶች አሉ። ከመጀመሪያ ጀምሮ እስከ መጨረሻው ድረስ የምትከታተሉን ከሆነ ብዙ ጊዜ ተናግረናል። ነገር ግን አሁንም መመዝገቢያው 8795 ላይ ኤምአር ብላችሁ ነው የምትመዘገቡት። ሁለተኛው ዙር ተመዝጋቢዎች ማለት ነው። በቅርቡ ጀምሩ የምትባሉበት ጊዜ ቅርብ ስለሆነ ሙሉ ኢንፎርሜሽን ላኩ ትባላላችሁ። ስለዚህ እሱን ምንም እንዳያመልጣችሁ እየተከታተላችሁ ቆይታ ማድረግ የግድ ነው። መመዝገብ ብቻ ሳይሆን ከተመዘገባችሁ በኋላ ደግሞ ኤአር ያላችሁ እዛው 8795 ላይ ኤአር ያላችሁ በየሳምንቱ መሙላታችሁን እንዳትረሱ። ቅዳሜ ብቻ ሳይሆን ምናልባት አቴንዳንስ የምትሞሉት ካልተመቻችሁ ወይም ደግሞ ስልካችሁ እምቢ ካላችሁ ሲስተሙ ከመለሰባችሁ ሙሉ ሳምንቱ ስለሚሰራ በሳምንት አንዴ አቴንዳንስ መሙላት ይጠበቅባችኋል ማለት ነው። በጣም ጥሩ። እንግዲህ በዋናነት ለእናንተም ነፃ መሳተፍ እድሉን ክፍት አድርገናል። መሳተፍ ትችላላችሁ። በሚሊዮነሮች መንገድ እንግዲህ ሀሳብ ማንሸራሸር ይቻላል። ብዙ ጊዜ በግል ስልክ ደውላችሁ ወይም ሶሻል ሚዲያ ላይ ገብታችሁ አንዳንድ ለምጠይቋቸው ጥያቄዎች አሁንም ግልጽ እናደርግላችሁ። ስልጠናውን አዳምጠዋል? አሁን አዳምጠዋል በትክክል? አዎ አያልፈኝም፣ አቴንዳንስም እየሞላው ነው ለምትሉ፣ የተወሰኑ ሰዎች ደግሞ አቴንዳንስ ማለት ምንድነው ለምትሉ፣ በዛው ደግሞ ስለ ስልጠናዎች ጠይቋቸው እንደገና ለሚጠፋችሁ ሰዎች ለመመዝገብ 8795ን ሴቭ አድርጉት። ከዛ ሜሴጅ ቤት ግቡና ኤምቲ ወይም ኤምአር ብቻ ከሁለት አንዷ ፊደል ስም ምንም ሳያስፈልግ ሜሴጅ አድርጉት። የዚያን ሰዓት 5 ብር ቢያንስ ካርድ ሙሉ የጥቅል ወይም የአየር ሰዓት አይሰራም። በሳፋሪኮምም ለጊዜው አላስተካከልንም። በኢትዮ ቴሌኮም ሲም ቀጥታ የተሞላ ካርድ ቢያንስ 5 ብር፣ ሊቆርጥ የሚችለው 2 ብር። የሚቆርጠው ወደ እናንተ መልእክት ካደረሰ ብቻ። ወደ እናንተ ሊያደርስ የሚችለው መልእክት እናንተ 8795ን ሴቭ አድርጋችሁ ጠቅጠቅ ስልክ የምትሉት ይሁን ስማርትፎን ይሁን ማንኛውም አይነት ስልክ ለሚሴጅ ሲም ካለው ይሰራል ማለት ነው። ስለዚህ ወደ እናንተ መልእክት ሳይመልስ አይቆርጥም 2 ብር። 2 ብር ለማቁረጥ ቢያንስ ስልካችሁ ላይ 5 ብር ይኑረው። ቀጥታ የተሞላ ብለናቸዋል። ይሄ ማለት እንግዲህ ወደ እናንተ ይዞ ሊመጣ የሚችለው ወይም ደግሞ መመዝገባችሁ አቴንዳንስ መውላታችሁን የሚያረጋግጠው ስትመዘገቡ ለግብርና ጂ፣ ለንግድ ኤን እያለ የመሳሰሉ ሀሳቦችን ይልክላችኋል። ወደዛው ኤን አይደለም ጂ አትበሉ። እሱ አስባችሁበት ኢንፎርሜሽን ላኩ በተባላችሁ ሰዓት ለኢንፎርሜሽን መላኪያ ጊዜ የሚጠቅም ምርጫ ነው። ከወዲህ የቤት ስራ ነው የተሰጣችሁ እንጂ ወደዛው መልሳችሁ ክሊክ እንድታደርጉት አይደለም። ወደዛው ልትልኩ የሚገባው ነገር አንደኛ ወደዛው መልሳችሁ የምትልኩት ሀሳብ ቢኖር እንኳ ኮምፒውተሩ ወይም ሶፍትዌሩ ከ1 ሰዓት በኋላ ነው ለእናንተ መልእክት መልሶ ማድረስ የሚችለው። እምቢ አለኝ አትበሉ፣ ለመደወል አትሩጡ። ሲቀጥል ወደ እናንተ ምንም አይነት ሜሴጅ ካልተመለሰ ኤምቲ ወይም ኤምአር ብላችሁ ተመዝግባችሁ ሌላ ምንም ስም ምንም ሳትጨምሩ ይህችን 2 ፊደል ብቻ ነው የምትልኩት፣ ወይ ኤምቲ ወይ ኤምአር። ስሞል ሌተር ወይስ ካፒታል ሌተር ለምትሉ በማንኛውም ይሁን፣ እንግሊዘኛ ነው አማርኛ ለምትሉ ግን እንግሊዘኛ ነው። ስለዚህ ወደ እናንተ ግን መልስ ይዞ ከመጣ በኋላ 2 ብር ይቆርጣል። ወደ እናንተ መልስ ይዞ ካልመጣ ወይ ስልካችሁ ብር የለውም ወይም ደግሞ ስልካችሁ ሜሴጃችሁ ከእናንተ ወይም ወደ 8795 በሜሴጅ አልሄደም መልእክታችሁ
ከሄደ ደግሞ ምናልባት ኮስት እንዳያደርግ ወይም ወደ እናንተ መልስ እንዳይመጣ ሲቲንግ ላይ የሚስተካከሉ ወይም በቴሌ በኩል ደውላችሁ የምታስተካክሉት ነገር ሊኖር ይችላል። ካልሆነ ምናልባት ለበለጠ ማረጋገጫ ግን በሜሴጅ ማመልከት ይቻላል። ስንት ላይ የት ላይ ካላችሁኝ በ0910808019 በ0910808019 ላይ እንዳትደውሉ፣ ሜሴጅ ብቻ ነው። ምን ብላችሁ ነው የምትልኩት? ለመመዝገብ ተቸገርኩ ወይም አቴንዳንስ ለመሙላት እምቢ አለኝ ብላችሁ ሜሴጅ ትልካላችሁ። ከተወሰነ ደቂቃ ወይም ደግሞ ካልተመቻቸው በማግስቱ መልስ ሊመጣ ይችላል። ካልመጣ አሁንም ደግማችሁ መላክ ትችላላችሁ ማለት ነው። ከተመዘገባችሁ በኋላ በየሳምንቱ ኤቲ የሚባል አቴንዳንስ አለ። ኤቲ ወይም ደግሞ ኤአር ከሁለት አንዱ በየሳምንቱ የምትሞሉት አቴንዳንስ አለ። ከዚህ ውጪ ምንም አትልኩም። እሱም ደግሞ አቴንዳንስ መላክ ያስፈለገው በየሳምንት ስልጠናውን መከታተላችሁን ማሳወቂያ ነው። እሱን ካላካችሁ ስልጠናውን እንዳልተከታተላችሁ ነው የሚያዘው። በኋላ ያቋረጣችሁትን ሳምንት መልሳችሁ በአስቸኳይ ልካችሁ ማብራሪያ ካላካችሁ የምታቆራርጡበት ቀን ይታይና በኋላ ከሚሊዮነሮች መንገድ የምታገኙትን ጥቅም ሊያሳጣችሁ ይችላል። ምን ካላችሁኝ ቢዝነስ ፕላን የማግኘት የግብይት ትስስር የማግኘት ቼክ አሳትማችሁ በግማሽ ብር ዕቃ ሰገዙ በግማሹ ደግሞ ቼክ ጽፋችሁ እንድትሄዱ የሚያስችለውን ትስስርና ፍቃድ ከሚሊዮነሮች መንገድ ልንከለክላችሁ እንችላለን። ስለዚህ ምን አድርጉ? ተመዝገቡ። በየሳምንቱ አቴንዳንስ ሙሉ። እምቢ ካላችሁ እምቢ አለኝ ብላችሁ በሜሴጅ አመልክቱ ማለት ነው። ከዛ የዛ አቴንዳንስ ጊዜም በሳምንት አንድ ጊዜ ስትልኩ 5 ብር ሙሉበት። ለምን 2 ብር ካርድ ይቆርጣል። 5 ብር የምትሞሉ 3 ብር ይቀራችኋል። ችግር የለውም ማለት ነው። ቀጥታ ካርድ ሙሉበት ማለት ነው። ከዛ በዘለለ የባንክ አካውንት ያልከፈታችሁ ሰዎች ክፈቱ። የት ካላችሁ ጸደይ ባንክ ወይም ኦሮሚያ ባንክ የፈረስ ሎጎ ያለበት ኦሮሚያ ማለት ነው። አካውንት ልከፍቱ ስትሄዱ የምትሉት ይሄንን ፕሮግራም ያዳመጠ ሰው መቼም በስልክ ደውሎ አይጠይቅም። አካውንት ለመክፈት በማንኛውም ቅርንጫፍ ጸደይ ባንክ ወይም ኦሮሚያ ባንክ ስትሄዱ የምትጠይቁት የሚሊዮነሮች መንገድ የሚል አካውንት ልከፍት ነው የምትሉት። ከአሁን በፊት እዛ ባንክ ላይ አካውንት ይኑራችሁም አይኑራችሁም ይሄ ይለያል። ምንድነው የሚለየው ካላችሁ፣ አንድ የሚሊዮነሮች መንገድ የሚል ሴለር ወይም ፕሮዳክት ላይ ነው የሚመዘገበው። ሌላው ከወለድ ነፃ ነው። ከወለድ ነፃ ስንል ሸሪዓ ወይም ያሪህቡ ቢመስልም ሸሪዓ ግን አይደለም። ሳይንሳዊ የሆነ ይሄ ለብቻው አዲስ ቢዝነስ ፕላን ከባንክ ወለድ መቀበል ወይ መስጠትን የማያስለምድ ሰርቪስ ቻርጅ ወይም ለባንኩ አገልግሎት እየከፈሉ ለመገልገል በዲጂታል ቴክኖሎጂ ለመጠቀም በቢዝነስ ፕላን አብሮ ለማደግ እድገትን በግልጽ ለማድረግ የሚጠቅም ልዩ አካውንት ነው። ስለዚህ ከወለድ ነፃ ነው። ከሸሪዓ ጋር ግን አይገናኝም። ስለዚህ የሚሊዮነሮች መንገድ ብላችሁ ትከፍታላችሁ ማለት ነው። አናውቀውም አልገባንም ካሏችሁ ደውልና ጠይቁ። ወይም ሲስተም ላይ ግባና የሚሊዮነሮች መንገድ የሚል ሰርች አድርግ ወይም ለዲስክሪክት ደውሉና ጠይቁልን በሉ። ሩጣችሁ ገና አናውቀውም ሲሉ ወደኛ ለመደወል አትሩጡ። እነሱ ራሳቸው ባንከሮቹ ባለሙያዎቹ ደውለው አጣርተው ይከፍቱላችኋል። እምቢ ካሉ ግን ወደኛ ደውሉ። በየት ስልክ ካላችሁ ለማታውቁት በ0932390401 በዚህ ስልክ ሃሎ የሚሊዮነሮች መንገድ ብላችሁ በተቀላጠፈ ድምጽ እዛው ከባንክ ሳትወጡ ግማሽ ደቂቃ በማይፈጅ ጊዜ ሙሉ መረጃውን ለኛ እንዲደርስና ከነሱ ጋር ኮንታክት አድርገን እንድናስከፍትላችሁ ይሄንን ተጠቀሙ። መጀመሪያ ግን እናንተ የምትችሉትን ያክል ለማስረዳት ሞክሩ። አካውንቱን ከከፈታችሁ በኋላ 4 ፕሮሰስ አለ እዛው አካውንቱ ላይ። ምን በሉኝ? የእናንተን ስምና የባንኩን ስም እንደዚሁም የአካውንት ቁጥራችሁንና የባንኩን ቅርንጫፍ ወደ 8795 በሜሴጅ ማሳወቅና መላክ ብቻ ነው። ሌላ አይጠበቅባችሁ ማለት ነው። መስመር ላይ የአድማጭ ስላለን አድማጫችንን እናስተናግድ። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማንም በልኬት ነው? በቃሉ እባላለሁ ከዚሁ ከአዲስ አበባ። እሺ በቃሉ ምንድን ነው ጥያቄ? እኔ የዛሬ 15 ቀን አቶ በላይን አናግሬ ነበረ። እስካሁን ስላልደወልኩልኝ ይቅርታ፣ እደውልልሃለሁ ከረሳሁ ደግሞ የሆነ ስልክ ሰጥቶኝ ነበረና ስልክ ስለጠፋብኝ ትንሽ ማየት የተሳነኝና ተደራራቢ በሽታ ያለብኝ ሰው ነኝ እና በዚህ መንገድ ላይ ተከላክዬ ራሴን እንዴት ነው መለወጥ የሚቻለው የሚለውን ማለት ኦኬ። በመሰረታ በነገራችን ላይ ሞክሬ ነበረ። ይሄ ፐርሰናል ኬዝ እስከሆነ ድረስ ምናልባት ከዚህ ስቱዲዮ ስንወጣ አስታውሰን በሞከርኩበት ሰዓት ያው እንግዲህ በደቂቃ ውስጥ ሞክሬ ካልተሳካ
ብዙ ስልኮች ስለሚደራረቡ ድጋሚ ስልኩንም ለማግኘት ያስቸግራል። ሲቀጥል ያው ፐርሰናል ኬዝ ላይ አየር ሰዓት ላይ ተደጋጋሚ መደወል የተከለከለ ነው። ነገር ግን በግል ብዙ ጽሁፍና መደወል ሞክርልን። ስንገናኝ እናውራ። እናመሰግናለን አድማጫችን ስለደወሉ። የተለያዩ ሀሳብ አስተያየቶች ጥያቄ ካለ በ011668641 ላይ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሀሳብ አስተያየት ካለ ጥያቄም ካላችሁ በቀራችሁ ጥቂት ደቂቃ ውስጥ ያላችሁን ጥያቄ ልታደርሱን ትችላላችሁ። ለመደወል አልመች ያላችሁ ደግሞ በ6321 ላይ በአጭር የጽሁፍ መልእክቶቻችሁን ልታደርሱን ትችላላችሁ። ጥያቄም ካላችሁ እንደዚሁ ልትነግሩን ትችላላችሁ። አንድ የመጣ መልእክት አለ። ይህ ስልጠና ለነጋዴዎች ብቻ ነው ወይስ ደግሞ ሁሉንም ሰው ያካትታል ያለ አድማጭ አለን። ያው ለዚህ ባጭሩ መልስ እየሸማን ከሆነ ስልጠናውን ተከታተለው በይልኝ። ሌላ ጥያቄ አለ? ያው ብዙ ጊዜ ስንናገረው የነበረ ጉዳይ ነው። በዚህ ጉዳይ ላይም ሁሌ እናነሳዋለን። ለመመዝገብ 8795 ላይ አሁንም ሁለተኛው ዙር ምዝገባ ስላለ ኤምአር ወይም ደግሞ ኤምቲ ብላችሁ ብቻ በመላክ መመዝገብ ትችላላችሁ። እንደዚሁም ምንም ከናንተ የሚጠየቅ መስፈርት ስለሌለ ማንኛውም ሰው ከ100 ብር ጀምሮ ያለው ማንኛውም ሰው ከ100 ብር እስከ 100,000 ብር ለመጀመር የሚያስባቸውን ቢዝነስ ሀሳቦች መርጦ መጀመር ይችላል። እንዴት ያንን ነገር መስራት አለበት የሚለውን ቢዝነስ ሀሳብ ግን አንዳንድ ሰዎች ከዚህ በፊት እንላለን ብር ከኛ የሚያገኙ መስሏቸው ብር ተሰጡናላችሁ የሚሉ ነገሮች አሉ። ከኛ መሰሩበትን ለወደፊት የምትቋቋሙበትን ነገር ራሳችሁ ሰርታችሁ በራሳችሁ እንዴት መለወጥ እንደምትችሉ ቢዝነሶቻችሁን በቢዝነስ ፕላን የመደገፍ ነገር ነው የምንሰራው። ስለዚህ ያንን እድል ተጠቀሙበት። በጥቂት ጊዜያት ውስጥ የሁለተኛው ዙር ምዝገባ ስለሚያበቃ ይሄንን እድል መጠቀም አለባችሁ። 8795 ላይ ኤምአር ያላችሁ ተመዝገቡ። አቴንዳንስ ለመምራት ኤአር ብላችሁ አቴንዳንስ ሙሉ 0116686041 ደግሞ እዚህ ስቱዲዮ እስካለን ድረስ በቀጥታ የስቱዲዮ የስልክ መስመራችን እየደወላችሁ ሀሳብ አስተያየት መስጠት ትችላላችሁ። አሁንም መስመር ላይ አድማጭ አለን። ሄሎ ጤና ይስጥልኝ። አብሮ ይስጥልን። ማንም በልኬት ነው? እዚህ ከአዲስ አበባ ኮተቤ አካባቢ። መልካም ጥያቄ ነው ባላሉ። እሺ መቀጠል ትችያለሽ። በመጀመሪያ ፕሮግራማችሁን በጣም ነው የምከታተለው፣ ደስ ይላል። እሺ ያው በመቀጠል ደግሞ አቶ በላይን በጣም ለማመሰግነው እወዳለሁ። እናመሰግናለን። ምንድነው የሚያስመሰግነው ነገር? የሚያስመሰግነው ያው ፕሮግራሙን በደንብ እየተከታተልኩ ባልኮ መሰረት ያው እየተንቀሳቀስን ነው። ዋው! መጀመሪያ ዙር ነሽ? ሁለተኛ ዙር ሰልጣኝ? መጀመሪያ ነኝ። በመጀመሪያዎቹ ዙር ስራ ጀምረሻል? አዎ ጀምሬያለሁ። ዋው! እያሳካሽ ነው ፐርሰንቱን? ያው በመጠኑ በከፊል ነው ወይስ በድርበቡ ነው የሚባለው? ለምን ምንድነው ችግር? ወደ ወር ትመጫለሽ? መቼም ኮተቤ ለወሰንና ለቢሮአችን ቅርብ ነው። ችግሩ ምን መሰለክ? ያው ስራ እንቅስቃሴ የለም። ለዛ ነው። ለምንድን ነው የሌለው? ወቅቱ መሰለኝ ነው እንጂ እንግዲህ ወቅቱን እኮ ምን አለ መሰለሽ የሚሊዮነሮች መንገድ ወቅት አይመክተውም። የራሱ ራዳር አለው ኮንትሮል የሚያደርግበት፣ ወይም ደግሞ ይሄ ቴርሞስታንት ነው የሚባለው እንዳይሞቅና እንዳይቀሰቅስ ኮንትሮል የማድረግ የሚሊዮነሮች መንገድ ስልጠና ያስፈልገው እንደ ወቅቱ ወይም እንደ አካባቢው ለመሆን ሳይሆን እንደ ራስ ፍላጎት ባላንስ አድርጎ ለመንቀሳቀስ እንዲመች ነው። ለማንኛውም በደንብ ጠንክሪ። ሌላ ጥያቄ አለሽ? አዎ ጥያቄ ምን መሰለ፣ ባንኩን ኦሮሚያ ነበር የከፈትኩት ግን እንትን ምንም ከፍቼ በቃ ዝም ነው ያልኩት። ገንዘቡ ወይ እንትን ማስወጣት ወይ መጠቀም ይቻላል ብለሃል። እሺ ምንድነው ላንተ መላክ ወደ እናንተ መላክ ምንድነው ያለብኝ? ግን ለዚህ መልስ አንድ መልስ ልሰጥሽ ነው። ምንድነው በይ መልሱ? ስልጠናውን ማዳመጥ። እሺ ስልጠና ለዚህ መልሱ
ማለትም ስልጠናው ላይ ያለማቋረጥ የምናረበርባቸው ናቸው። እነኚህ ወሳኝ ነገር ስለሆኑ ያለማቋረጥ በተከታታይ ሬዲዮ ላይ፣ ቴሌቪዥኑ ላይ፣ በአካል ሶሻል ሚዲያችን ላይ በደንብ የምናወራባቸው ነገሮች ቢኖር እንዴት እንመዝገብ፣ እንዴት አቴንዳንስ እንሙላ፣ አካውንት እንዴት እንክፈት፣ ከከፈትን በኋላ ምንድነው የምናደርገው፣ ቀጣው ምንድነው የሚለው ነገር ስልጠናው ላይ ያለማቋረጥ እየደጋገምነው ስለሆነ አሁን ብነግርሽ እኮ እችላለሁ፣ ደቂቃ አይፈጅብኝም። ነገር ግን እቺን ሰምተሽ ቻናል ቀይረሽ ወደ ስራ ወይም ወደ ቡና ልትሄጂ ይመስለኛል። ስልጠናውን ተከታታይ ሁሉም ሰዎች ስልጠናውን እስከ መጨረሻ ካልተከታተሉ እከታተላለሁ። እውነት ለመናገር ዩቲዩብ ላይ ምናምን አያለሁ እኮ። ታዲያ አንቺ የጠየቅሽ ጥያቄ እንግዲህ ከ7 ጊዜ በላይ ተደግሞ ስልጠናው ላይ አለ። እንዴት አልሰማሽውም አይደለ? አዎ። አሁን ቅድም አየሩ ተቀዛቀዘ ያልሽ ለራሱ ማለት ነው። የሚሊዮነሮች መንገድ እንደዛ አይነቶቹ ነገር አይቀበልም። ማለትም መሸጥ የምፈልገውን ነገር እኮ እኔ ነኝ የምሸጠው፣ ማምረት የምፈልገውን ነገር እኔ ነኝ ማምርተው፣ መስጠት የምፈልገውን አገልግሎት እኔ ነኝ የምሰጠው። እኔ እንዳልኩት ነው። ወቅት ተጽዕኖ ያመጣም ወይ? ያመጣል። የሰው ሰራሽና የተፈጥሮ ክስተት አደጋ ያመጣም ወይ? ቀውስ ያስከትልም ወይ? ያስከትላል። ነገር ግን ሊያስጨንቃል እንጂ ወደኋላ አይጎትትምም ወይም ደግሞ ብሎክ አያደርግም። ከግብሽ ምሳሌ በስንት ነው የጀመርሽው? በ10 ሺህ ምንድን ነው የምትሰሪው? አይነቱ ልብስ መነገድ፣ መስፋት ወይስ የተዘጋጀ ልብሶችን መነገድ? ታዲያ በየቀን የምታተርፊውን ትርፍ በማግስቱ ወይም በየሳምንቱ ዕቃ ጨምሪበትም? እጨምራለሁ። ቁብጥጣ ያለሽ? አይ አጥም? ጎረቤት ቡና አጠጪም ማታ ማታ ወይ ቀን ቀን? እሑድ ዘግተው ከሚውሉ ሰዎች ጋር አብረሽ አዞሪም? አይ አልዞርም። ረጅም ሰዓት ቲክቶክ ከጀመርኩ ጊዜ ጀምሬ። እርግጠኛ ነሽ? ረጅም ሰዓት እንዲው አልተባለ ቦታ ላይ መዋል፣ ቲክቶክ ምናምኑ ሶሻል ሚዲያውን ማየት፣ ያላግባብ ካርድ መሙላት፣ ረጅም ጊዜ ከማይጠቅሙ ሰዎች ጋር መዋል የመሳሰሉ ነገሮች፣ ሰፋ ያለ ቤት መከራየት፣ ምሳሌ ሶፋ ካለ እሱን አስወግዶ ቢዝነስ ቦታን ማስፋፋት፣ ረጅም ጊዜ ስራ ቦታ መዋል ማደርን መምረጥ፣ ደንበኞችን በየቀን አንዳንድ ደንበኛ መፍጠር የሚባለውን ማድረግ፣ በቀን ግብ ማውጣት፣ እነኛ ግቦች ካልተሳኩ ራስ ላይ እርምጃ መውሰድ የመሳሰሉ ነገሮችን ካደረግሽ እርግጠኝነት ከፐርሰንቱ $1 አትቀሪም። $1 ካልቀረሽ ደግሞ የምትቸገሪው ይቺን 2 ዓመት ነው። ከ2 ዓመት በኋላ ጊዜና የገንዘብ ነፃነት አግኝተሽ ሚሊዮነርነት ላይ መቆናጠጥ ነው። ከዛ በኋላ እኮ አከፋፋይ መሆን ነው አይደለ? ምናልባት ብዙዎቹ እንዲሰሙ ነው ያላሳኩት እንደዚህ ጊዜ ሰጠውሽና ሲቀጥል ደግሞ ቢሮአችን በአካል የሚሰጥበት ወሰን የሚያሽ ህንጻ ሸገር ገበታ ሬስቶራንት ፊት ለፊት ለኮተቤዎች ቅርብ ነው። እሑድ አትቅሪ። መልካም ምሽት አድማጫችን ስለደወልሽ እጅግ አድርገን እናመሰግናለን። ሰዓታችንም አሁን ወደ መገባደዱ እየመጣ ስለሆነ በላይ ምናልባት ለሰልጣኞቻችን በመጨረሻም እንደው እቺ ነገር ቀረች ዛሬ ማሳነላቸው የምትላትን ነገር አንሳና እንሰነባበታለን። በጣም ጥሩ። ይቺ ቀረች የምንላት ብዙ ነች። ነገር ግን ውስኗን እናቅምሳቸው። የሚሊዮነሮች መንገድ እንደዚሁ ስናወራ ከምሽቱ 2 ሰዓት እንደዚህ ስናወራ ከሌሊቱ 12 ሰዓት ቢሆን ወይም ከማለዳው ደስ ይላቸዋል። ያለማጋነን ሰልጣኞቻችን እኛም የምንለቀው ለነሱ እነሱም የሚቀበሉት ነገር በእውነት በጣም የረቀቀ ነው። ማለት ብዙ ጊዜ ሰዎች ከመዝናናትና ከተለያዩ ጩኸት ራሳቸውን ገለል አድርገው ውስጣቸውን የሚያዳምጡበትና ሰክሰስፉል የሚሆኑበት የሀገራችንን ችግር በሀገራችን ወጌሻ ስብራቱን መጠገንና ወይም በሀገራችን ምሁራኖች ማስተካከልና በሀገራችን የተግባር ስራ ላይ ዓላማ በተሰማሩ ሰዎች እነሱን ተከትለው መለወጥ የሚባለው ሀሳብ የምር ለብዙዎቹ ከማር ጣፍቶ ከቅቤ ለስልሶ ነው በጆሮአቸው የሚወርደው ወደ አእምሮና ስነልቦናቸው የሚገባው ማለት ነው። በጣም ጥሩ። ምናልባት የመጨረሻዋ አካውንት ለመክፈት ከሄድን በኋላ ከ500 ብር በታች መክፈት አይቻልም አሉን ለሚሉ ወይም ደግሞ ከ1500 ብር በታች ከወረደ ብሎክ ነው ዝግ ነው የሚደረገው ወደ ስራ እስከምገቡ ድረስ ሎክ ይደረጋል ተብለናል ለሚሉ ሰዎች ይሄ ምናልባት እኛ ሰልጣኞቻችንን በስታንዳርድ ወይም በካታጎሪ ከፋፍለን ለምክርና በራሳቸው ፍላጎት እንዲያስቀምጡ ያስቀመጥነው የስልጠና አይነትና ወይም ደግሞ ከባንኮቹ ጋር በግል መሆን ያለበትን ያወራነው ነገር እንጂ እታች ወርዶ ማንኛውም ቅርንጫፍ ላይ በዚህ ካልሆነ አታንቀሳቅስም የሚባል ነገር አልፈቀድንም።
አልወረደምም። ምናልባት አንዳንድ የመረጃ ስህተት ሊኖር ስለሚችል ይህ እንዲስተካከል ወደ ጸደይ ባንክ ወይም ወደ ኦሮሚያ ባንክ አካውንት ለመክፈት የሚሄዱ የሚሊዮነሮች ባንክ የሚሊዮነሮች ሰልጣኞች ወደ አካውንት ለመክፈት ወደ ባንክ ሲሄዱ እንግዲህ እንዲከፍቱ የተደረጉት ኦሮሚያ ኢንተርናሽናል የነበረው ባንክና ወይም ደግሞ ጸደይ ባንክ ነው። ከሁለት አንዱ ደስ ያላቸውን ባንክ የሚሊዮነሮች መንገድ ብለው አካውንት ሊከፍቱ ሲሄዱ ከ100 ብር ጀምረው መክፈት ይችላሉ። ይህንን ድምጽ ሪከርድ አድርገው ለባለሙያዎቹ ማሰማት ይችላሉ። ምናልባት የሚከፍቱ ግን ስራ ሊጀምሩ ያሰቡበትን ገንዘብ 25% ወይም 1/4ኛውን ይክፈቱበት ወደ ስራ እስከሚገቡ ድረስ እዛ ቢቀመጥና ስራ ግቡ ሲባሉ እንዲጠቅማቸው ባዶ እጃቸውን ድንገት እንዳይቀሩ ይጠቅማቸዋል። ግን ሐሳብን የምንመክረው ፍላጎት ነው። ፍላጎታቸው ካልሆነ እኛ ሌላ በስልጠና መልክ ስለምናመጣው ሰዎች በፈለጉት መጠን ይክፈቱ ማለት ነው። ሌላው ደግሞ ያንን በዚህ ፐርሰንት ሊቀመጥ የሚችለውን ማስቀመጥም አለማስቀመጥም ይመከራል እንጂ ግዳጅ አይደለም። በ500 ወይም በ1500 መክፈት ወይም ደግሞ የካፒታላቸውን 25% መክፈት ለነሱ የተሻለ ነው እንጂ ግድ አይደለም። ማንኞቹም ሰዎች ቢሆኑ ይህንን ስልጠና ከተቋማችን ተላልፎልናል ማለት ይችላሉ ማለት ነው። ነገር ግን ይህን ስንል ደግሞ በእርግጥ ከተለየ ሁኔታ አዲስ መረጃን አዲስ ፕሮዳክትን ተቀብለው እያስተናገዱ ላሉ ኦሮሚያና ጸደይ ባንክ የምር ሳናመሰግን አናልፍም። ቶሎ መረጃ ያለመውረድና መንገላታት ቢኖርም ደግሞ ከሌሎች ባንኮች ቀድመው ይህንን የተሻለ ሀሳብ ቶሎ ተጋፍጠው ይህን አዲስ ፕሮዳክት ክሬት አድርገው የሚሊዮነሮች መንገድ ሰልጣኞችን ቶሎ አካውንት እየከፈቱ ቢዝነሳቸውን በእነኚህ ባንኮች እንዲያንቀሳቅሱ ከዓላማው ጎን ሮጠው የተሰለፉ እጅግ በጣም የቴክኖሎጂ ወይም የአዳዲስ ስልጣኔ ግንባር ቀደም ብለናቸዋል። ከዚህ ከተቀደሰ ዓላማ ጋር ቀድሞ ስለተሰለፉ እጅግ በጣም እናመሰግናለን። የዓመቱ ቅዳሜ ነበረ እስካሁን የቆየንበት ብለን እናስባለን። ነገም የዓመቱ እሑድ በፊት ለፊት እንገናኛለን። ወሰን ኤምኤስ ህንፃ ላይ ይህን ፕሮግራም ለመከታተል ብዙ እየተቆራረጠ ከስራ ጋር ወይም የድምፅ ችግር የረበሻችሁ ምሽት 2 ሰዓት ላይ በሀገሬ ቴሌቪዥን እንገናኝ። እሱንም ከተቸገራችሁ በላይ ሚዲያ ብላችሁ ቴሌግራም ላይ ወይ ቲክቶክ ላይ ወይ ፌስቡክ ወይ ዩቲዩብ ላይ ሁሉንም መረጃ ማግኘት ትችላላችሁ። እስኪ ጀማባያችሁ ይህንን ፕሮግራም እየመራን ደግሞ ከእናንተ ጋር አብረን ቆይታ ያደረግነው እኔ ሐመረ ፍሬውና የፕሮግራሙ ዋና አዘጋጅ በላይ ሞርዴ በጋራ በመሆን ነበር። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። የፒዛ ጉዳይ ማይወራ ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ
ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰሮም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካቸው እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ